እናቴም ብዙ አሳዘኛታል ወደ ጥበብ ሙያ ውስጥ ለመግባት ከልጅነት ጀምሮ ፍላጎት ነበር እስር ቤት ገባው ከእስር ቤት ግን ስወጣ ሌላ የኪነ ጥበብ ሰው ሆኜ ወጣሁ ነው አልባሳምታችሁ ከሆነ መድረካካ ላይ ነው ህይወቱ ያለፈው ሞረሽ የተሰኘ ቲያትር እየሰራ አሁን መጽሔት ሲታተም ጋሽ ተስፋዬ በዚህ ፀሐይ በወጣበት በኩል እኔን አይንዬ በወጣችበት በኩል ነው አይን አርጎ በሬዲዮ ሰምቻለሁ ልጆች ይዘው ጠፋ መላኩ አሻግሬ ምናምን የሚል ነገር ሰምቼ ልጆች ይዘው ክፍለ ሀገር ሄዶ ሰው ከሶ በሬዲዮ ሰምቻለሁ የኢትዮጵያ ህዝብ በዛ ጊዜ የሚባለው ከንጉሱ በላይ ጋሽ መላኩን ያውቃል ይባላል የኪነ ጥበብ ሰው መገንባት ሲያቀተው ማፍረስ ይጀምራል ይላል እንግዲህ ባሉ ግርማ ነው እኔ አይደለም ያለው የምትገኙት ካስማ ቴብል ፕሮግራማችን ላይ ነው ህይወት የማትደገም ስጦታ ናት ከልብ እንኑራት እንላለን በዚህ ካስማ ቴብል ፕሮግራማችን ላይ ሳምንት ተጠብቀን እንግዲህ ትልቅ የጥበብ ባለሙያ እዚህ እንግዳ አድርገን ጋብዘናል ደበሽ ተመስገን ደበሽ አክብረህን ስለመጣ ፍቃደኛ ስለሆንክ በጣም አድርገን እናመሰግናለን እግዚአብሔር ያክብርልኝ እኔም አመሰግናለሁ ዛሬ በቃ አንተ ትመጣለህ ሲባል በጣም ብዙ ጨዋታዎች እንደምታቃቃለው በጣም ብዙ ስራዎች ሰርተሃል በኪነ ጥበብ ዙሪያ በቲያትሩ ዙሪያ በጣም ብዙ ያደረካቸው አስተዋጽኦዎች አሉ ትልልቅ ኃላፊነቶች ይዘህ ሰርተሃልና ስለሱም በደንብ ብዙ እንጫወታለን ብዬ ተስፋ አደርጋለሁ እስቲ የመረጥከውን ያዝ ያደረክ እንግዲህ ጨዋታችንን እንጀምር ሁሉም የሚመረጥ ነው እንግዲህ የሚመረጥ ነው እንደው ለጨዋታችን መጀመሪያ ይሆነንና ብዙ ጊዜ እንደዚህ ቀጥታ በመድረክ ወይ በቴሌቪዥን እንመለከታችሁና ልጅነታችሁን ለመገመት ይከብደናል ምን ይመስል ነበር የደበሽ ልጅነት ልጅ ሆኖ በምን ይታወቅ ነበር እንዴት ነበር ልጅነት ልጅነት ያው ስለማይረሳ ነው እንጂ እንደ ዘመኑ ከሆነ መርሳት አለብኝ ረጅም ዘመን ግን ያው ልጅነትሽን አትረሺውምና እንግዲህ መርካቶ ስያሜዋን ካገኘሽ ከስንት ጊዜ በኋላ እንደሆነ አላውቅም ከኔ እድሜ አንፃርና መሃል መርካቶ ላይ ነው የተወለድኩት አብዛኛው ዘመኔን ደግሞ ያደግኩት መሳለሚያ ነው እና በመሐከል ያለው በአሁኑ ስሌት 1 ኪሎ ሜትር የ2 ኪሎ ሜትር ልዩነት ነው ብዙ አይራራቅምና እዛ ነው እንግዲህ ተወልጄ ያደግኩትኝ ከዛ በኋላ ያው በዛ ዘመን እንደነበረው የከተማ ልጅ መጀመሪያ ትምህርት ቤት የምትገቢው ቄስ ትምህርት ቤት ነው እና ቄስ ትምህርት ቤት የ4 አመት የ5 አመት ልጅ ስትሆኚ ቄስ ትምህርት ቤት ትገቢያለሽ ያን ጊዜ በጠርሙስ ውሃና ቆሎ ይያዝልሻል ቆሎው እዛው ውሃ ውስጥ ነው የሚገባው ለምን ውሃው እንዳይጠማሽ ነው ቆሎ እንዳይረብሽ ነው እና እየራሰ ነው ሽምብራ እና እንደሱ ነው እንግዲህ ቄስ ትምህርት ቤት ነው መጀመሪያ የገባሁት አሁን ታውቁት እንደሆነ አላቅም ያኔ ቄስ ትምህርት ቤት በጣም ሰፊ የፊደል መቁጠሪያ ያለው አሁን አንዳንድ ቦታ ላይ ያለውኝ ያኔ እኛ አለች እቺ 4 በ4 ምንላት አሁን ልክ እሷን የምታክል የፊደል ገበታ አለች እሷ ላይ የተለጠፈች ነው አዎ እዚህ ጋር ሀሁ አለ እዚህ በዳር በኩል አቦጊዳ አለ መሃል ላይ መልእክት አለ እና እነሱን ነው ደጋግመሽ ሀሁ ራሱ 3 ነው የሚጠናው ሀሁ ራሱ ሀሁ ሂ ሃሄ 1 ነው አገዝ ዙካይ ቢሳልስ ሁለተኛ ነው አገዝ ለገዝ ሀገዝ መግዝ 3 ነው ሀሁን ለማጥናት ራሱ 3 ሂደት አለው ከዛ በኋላ እሱን ከጨረሽ በኋላ አቦጊዳ ዳር ላይ አለ አቦጊዳ ሄወዞ እያልሽ ደግሞ እሱን ታጠኛለሽ ከዛ በኋላ መሃል ላይ ደግሞ መልእክት አለ መልእክት ዮሐንስ ይባላል የዮሐንስ መልእክት ማለት ነው ወንጌል ነው በግዕዝ ነው እንጂ ወንጌል ነው እሱን ታጠኛለሽ እነሱን ከጨረሽ በኋላ ነው ወደ ሌላ ትሻገራለሽ ወንጌል ወደሚባል ደግሞ ትሻገራለሽ ከዛ ዳዊት ትገቢያለሽ የዛ ዘመን ልጅ አንደበቱን የንባብ አቅሙን ጨርሶ ከቄስ ትምህርት ቤት ነው ወደ መንግስት ትምህርት ቤት የሚገባው እና ከዛ በኋላ ያው መንግስት ትምህርት ቤት ገባው ቀድሞ አሁን የካቲት 23 ይባላል ደርግ ነው ስሙን የለወጠው በቀድሞ መጠሪያ ስሙኛ ስንማር ሉሎ ሰንሰገድ
ትምህርት ቤት ነው የሚባለው የቀዳማዊ ለስላሴ ልጅ ያኔ ብዙ ትምህርት ቤቶች በሳቸውና በሳቸው ልጆች በቤተሰባቸው ስም ስለሚሰየም ሉሎ ሰንሰገድ ኃይለ ስላሴ የሚባል ትምህርት ቤት አለ አሁን የካቲት 23 ይባላል መሳለሚያ እዛ ነው እንግዲህ እስከ 8ኛ ክፍል የተማርኩት እና የልጅነት ዘመኔ በዛ ነው እንደው ማትረሳው በልጅነት እንዲህ አድርጌ ተይዤ ነበር ወይ ይሄንን ወድ ነበር ምናምን ወይም ደግሞ ከጓደኞቹ ጋር ስትጫወት በትምህርት ቤት የሚያጋጥም ማትረሳው የልጅነት ትታለ ይሆን እንደሱ ተደርጎ የሚለይ አይመስለኝም ሁሉንም ነው አማትረሽው ሁሉም ያው በልጅነትሽ ነገሮች ብዙ የሚደጋገሙት እንደ ኳስ አይነት ነገሮች ናቸው በተረፈ በየለቱ የምታደርጋቸው ነገሮች አሁንና አሁን እንግዲህ ወሰንሰገድ ትምህርት ቤት ይያለን ምንድነው አሁን ምን ሁሉንም አረሳውም የሚገርምሽ መምራኖቼን አረሳቸው በነገራችን ላይ ደስ ከሚለኝ ነገር አንዱ ምን ነበር መሰለሽ ወሰንሰገድ እንግዲህ አንደኛ ደረጃ ትምህርት ቤት ነው እኔ በኋላ ትልቅ ሆኜ ከስንት አመታት በኋላ ማለት ነው ቲያትር ቤት ገብቼ ቲያትር እየሰራው ትንሽ የደበሽ የሚለው ስም ከመጣ በኋላ እኔ በተፈጥሮዬ መምህራን እወዳለሁ በተለይ ደግሞ መምህራኖችን በጣም ነው የምወደው አንደኛ ደረጃ ያስተማሩኝ በተለይ በጣም እና እኔ በኋላ እቺ ደበሽ የምትባለው ስም ከመጣች በኋላ ድሮ አንደኛ ደረጃ ያስተማሩኝ መምህራኖች አገኛቸውና እንዴት ይደሰቱ እንደነበር የተወሰኑት በእውነት ነው የምነግርሽ ግንባሬን ይስሙኝ ነበር እኔ ደግሞ በቃ እነሱ እንደዛ ሲስሙኝ እንባ ይመጣል እንግዲህ አንደኛ እዛ እስከ 8ኛ ክፍል ነው የተማርኩት ማረሳቸው የእንግሊዝኛ መምህራን ነበር ጋይ ጸጋዬ የምንለው እሱማ ቲያትር ቤት ሁሉ እየመጣ ጠብቆ ግንባሬን ይስመኝ ነበር ቲያትር አይት ይወጣና እሱ እኮ 6ኛ ክፍል 7ኛ ክፍል ነው ያስተማረኝ በኋላ ላይ ደግሞ አንድ ጋሽ አስራት የሚባል እሱ በኢትዮጵያ ቴሌቪዥንም ከጋሽ ሎሌ በኋላ ትልቁ የዜና አንባቢ የሚባለው የእንግሊዝኛ ዜና አንባቢ እሱ ነበር የታሪክ መምህር ነበር 7ኛ ክፍል እሱ አንድ ደግሞ ጋሽ ፍቃድ የምንለው እንደዚሁ ሳይንስ 4ኛ ክፍል 5ኛ 6ኛ ክፍል ያስተማሩን አንቺ እንደ ልጆቻቸው ነው የሚደሰቱት እኔ እኮ ከዛ በኋላ እኮ ስንት ብኩኖኛለሁ ስንት አጓጉል ህይወቶች አሳልፌያለሁ እዛ እስከደርስ ድረስና እነሱ ልብ ውስጥ ግን ማስታወሳቸው ራሱ ይገርመኛልና የአንደኛ ደረጃ ትምህርት ቤትን ሳስበው እነዚህ መምህራኖች ናቸው ፊቴ ላይ የሚመጡትና እንደው ዘመን ኖሮ ከነሱ ጋር እንደው ብዙ ጊዜ ያሳልፈው ደስ ይል ነበር ግን እና እነሱ ነው በአንደኛ ደረጃ የማረሳው ሌላ በአካባቢ ላይ የነበሩ አብሮ አደግ ጓደኞቼ በኋላ ላይ የተወሰኑት በሀፓ ጊዜ ያው ትንሽ ከፋልንና ደግሞ እንደዛ አብረሽ አድገሽ ሌላ የፖለቲካ ዘመን መጣ አብዛኞቹ በሀፓ ጊዜ አልፈዋል ግማሾቹም በዛ ጊዜ ከሀገር ወጣዋል እኔ ግን አሁን እንደምልሽ አልጋባልጋ አይደለም እድገቴ አልጋባልጋ አይደለም ጊዜውም ፈቅዶ እኔም ራሴ ፈቅጄ የገባውባቸው ብዙ ገደሎች አሉ ብዙ የሞት ገደሎች አሉ ይሄ የተበላሸ ወጣትነት ዘመንም ነበር አንዳንድ ጊዜ ሰው አሁን እድሜያችን አሁን እንደዚህ ኢንተርቪው ስታረጊኝ ቃለ መጠይቅ ሲደረግ እኔ አሁን ስል አይደለም ብዙ መከራዎች አልፈናል ብዙ ጣውረዶች አልፈናል እና እኔም ራሴ ፈጠርኳቸው በደንብ ባለመማር ባለማወቅ ከልጅነትሽ ጀምረሽ ባልሆነ ደረጃ ትምህርት አቋርጫለሽ እኔ አሁን ትምህርት 9ኛ ክፍል ስደርስ ነው ያቋረጥኩት በቃ እንግዲህ ከዛ ያን ጊዜ ትምህርት አቋርጬ ምን ሊሆን እንደምችል ምን አይነት አስቸጋሪ ልጅ ሊሆን እንደምችል ለቤተሰብም ለአካባቢም መረዳት ይቻላል በኋላ ላይ እግዚአብሔር ዘመን ሰጥቶኝ ነገሮችን እንደገና የተበላሹትን ተበቀልኳቸው እንጂ ዋው ብዙ የተመሰቃቀሉ የተበላሹ መንገዶች አሉ እነዛ ባይሆኑ ኖሮ በላይ ስታስቢ አላቃው እንዴት ይሆን እንደነበር ግን እንኳን ሆኑ ላለሁ እንኳን አለፍኩባቸው የምትያቸው አሉ አይደለም አዎ በቃ እኔ እሱ አይከብደኝም አሁን አንዳንድ ልጆች እንደው
ትልቁ ነገር ዛሬ ምን ሆንክ ነው ዛሬ ምን ሆንክ ነው እንጂ እነዛ ነገሮች ባይመጡ ጥሩ ነው ከመጡ ግን መማሪያ ካደረግሻቸው መልካም ነው በጣም ትወና ውስጥ ለመግባት ወይ ወደዚህ ወደ ጥበብ ሙያ ውስጥ ለመግባት ከልጅነት ጀምሮ ፍላጎት ነበረ በመሰረቱ እኔ ትንሽ አፌ አያርፍም ነበር በጣም አበዛው ነበር እንግዲህ እሱም ጓደኞቼን አናግሪያቸው አሁንም ያሉትን ጓደኞቼን አናግሪያቸው ቲያትር ቤትም ያው እንደዛ ነበርኩኝና አፌ አያርፍም አንድ ቦታ ካለውኝ እውነት ለመናገር እዚህ ቦታ ደበሽ ካለ ችቦ በዩ ብቻዬን አልቆምም አዎ ብዙ አሉ አብረውኝ የሚቆም በቃ ሲሄድም ብዙ ነኝ ስመጣም ብዙ ነኝ ስቆምም ብዙ ነኝ በቃ አፌ ስለማያርፍ ማለት ነው ያው ጨዋታ ማለት ነውና እንደ ዘመኑ እና እሱ ይኑር አይኑርበት አላውቅም ግን እኔ ወደ ቲያትር የገባሁበት መንገድ የተለየ ነው 1969 ላይ በኢህአፓ ጊዜ ማለት ነው እስር ቤት ነበርኩኝ እና ያኔ አዲስ አበባ ያው 25 ከፍተኞች ነበሯትና 25ቱም ከፍተኞች ያው እስር ቤት ነበሩ በደርግ ጊዜ የኢህአፓ ጊዜ ማለት ነውና እኔም ከፍተኛ 7 እስር ቤት ውስጥ ነበርኩ አካባቢ እሱ ስለነበር መሳለሚያና እስር ቤት ውስጥ ነው እንግዲህ እኔ ቲያትር የሚባለውን ነገር በኢህአፓ ጊዜ ጀመርኩት እንዴት እስር ቤት ውስጥ ምን አለ መሰለሽ እስር ቤቱ የተለያዩ ክፍሎች አሉት አንድ ክፍል እኛ የነበርንበት አስተዋውሳለሁ ሁለተኛ ሴቶች የነበሩበት ክፍል አለ እዚህ ደግሞ ሶስተኛ ክፍል አንድ ደግሞ ትልቅ አዳራሽ አለውና ለያንዳንዱ ስም እንሰጠው ነበርና ትልቁን አዳራሽ ሪበከንቱ እንለዋለን ዝም ራሳችንን ለማዝናናት ስለምንጫወትበትና ሌሎችን ክፍል ስሞች አልነግርሽም እና እዛ ኪነ ጥበብ እንቅስቃሴ አለ እስር ቤት ውስጥ ራሳችንን ለማዝናናት እና እዛው እስር ቤት ውስጥ በየሳምንቱ ቲያትር እንሰራለን ዋው ሙዚቃ የሚያሰራ ሰው ነበረ ስሙን በጣራ ችግር የለውም አዎ እስር ቤት ውስጥ ነበርና እሱ ያን ጊዜ ለካ የያሬድ ተማሪ ነበረ በአፓ ጊዜ እዛ ታስሮ እሱ ሙዚቃ ያሰራል ፈለቀ ይባላል በኋላ ፈለቀ አሁን ውጭ ነው ያለው አሜሪካን ነው ያለው በኋላ ላይ ሩሲያም ሄዶ ተምሮ መጥቶ ባህል ሚኒስትር ነበረ የአዲስ አበባ የመጀመሪያው የባህልና ስፖርት ቢሮ ሲባል የመጀመሪያው ኃላፊ ሆነ የነበረ ፈለቀ ወልደ አብረን ነበር እስር ቤት እሱ ሙዚቃ ያሰራል እኛ ደግሞ እዚህ ቲያትር እንሰራለን እኔ ያን ጊዜ ቲያትር አይቻላቅ ከዛ በፊት በቴሌቪዥን ተዝሚለኝ ይሄ ሰው ቤት ሄደን ቴሌቪዥን የለንም ማለት ነው ነገርና በሳምንት ምናያቸው ቴሌቪዥን አለ ፕሮግራሞች አሉ የድሮ ፊልሞች ነበሩ ሐሙስ የሚታየው እናቀዋለን ማክሰኞ የሚታየው ሰኞ የሚታየው እናቃለና ሰው ቤት ሄደን ድስት ብለሽ እዛ ነው የምታዩ ቁጭ ብለንና ደበበና ወጊሾ አንዳንድ ቀልዶች በቴሌቪዥን ሲሰሩ አይቻለሁ ከዛ ውጪ ስለ ቲያትር ማቀም ምንም ግንዛቤ የለም እዛ እስር ቤት ውስጥ ግን ቲያትር ስንሰራ ለራሴ ይደንቀኛል አንዳንድ ጊዜ ቲያትር እጽፋለሁ ቲያትር አዘጋጃለሁ ቲያትር እጫወታለሁ እኔ ዝግጅት ምን እንዴት ይሆን አላቀም ብቻ እዛ እንሰራለን በጣም የምንወደው ዋው በጣም ትልቅ ሰው ነው አሁንም አለ ብስራት መኮንን ይባላል በኋላ ላይ እጅግ የተከበረ ትልቅ ዳኛም ነበረ ትልቅ ዳኛ ነበረ እሱ በጣም ተወዳጅ ነበረ እና ማለትም በቲያትር ብቻ ሳይሆን እንደዚሁ ዝም ብሎ የሚወደድ ሰዎች አሉ አይደል አዎ ያን ጊዜ እሱ ትልቅ ተማሪው ነበር ያኔ እስር ቤት ሲገባ እሱ ከኛ ጋር አዲስ አበባ ዩኒቨርሲቲ በዛ ጊዜ ሁለተኛ ዓመት የህግ ተማሪ ነበረ ነው ከዛ በኋላ ወይኔ ቤት ቆይቶ ወጥቶ ትምህርቱንም ጨርሶ እንደገና ደግሞ በዳኝነት ከዛ በኋላ ደግሞ በትልቅ የጥብቅና ሙያ ነበረ ነው በስዬ በጣም የምንወደው ወንድማችን ነበር እኔና እሱ በቃ ቲያትር ከተባለ እና እስር ቤት ውስጥ በዛ ጀመርኩኝ ከእስር ቤት ከተፈታን በኋላ የከፍተኛ ኪነት ሲባል የከፍተኛ ኪነት የሚባል ነበር ሁሉም ከፍተኞች ቀበሌዎችም ኪነት አላቸው ኪነት ነው ያን የሚባለው ከፍተኛዎችም ኪነት አላቸው የከፍተኛ ኪነት ተባለና ደግሞ ሲቋቋም
አሁን የከፍተኛ ኪነት መጀመሪያ እኛ ከፍተኛ ይደራጅ ተባለና ያን ጊዜ በጣም የምንወዳቸው የከፍተኛው ሊቀመንበር የነበሩ መምህራችን ስለነበሩ ነው አቶ ባርሴሳ አደራጁ አሉንና እኔ አክቲቭ ስለነበርኩኝ እንግዲህ እንዴት እንዳዩኝ አላውቅም አንዋር ሻና የሚባል ብሔራዊ ቲያትር በጣም የተወደደ እስካሁን በብሔራዊ ቲያትር ታሪክ ትልቅ ኮሪዮግራፍ የዳንስ ሙያተኛ ነው ሁሉም ይወዱታል አሁን ስሙን ቢሰሙ ራሳቸው በጣም ይወዱታል እሱ ፕሮፌሽናል ነው ያኔ ብሔራዊ ቲያትር እሱ ሙዚቃውን እኔ ደግሞ ቲያትሩን እንዳደረ እንተንደል እንደፈተን ተደረገና አንድ ቀበሌ ውስጥ በቃ እነሱ ፈትነን እኔ ቲያትሩን እሱ ሙዚቃውን ተናደረገ ከዛ በኋላ አሁን ቢኖሩ እነሱ ጽሁፎች ምን ጽፈው እንደሆነ አላውቅም እና ብቻ እዛ ከፍተኛ ቲያትር መጽሐፍ ቲያትር ማዘጋጀት ጀመርኩ መጫወት ጀመርኩ ከዛ በኋላ ነው እንግዲህ ወደ ቲያትር ቤት የመጣሁበት ደግሞ ከዛ ጋር ይያያዛል እና ቲያትር የጀመርኩት በኢሃፓ ጊዜ እስር ቤት ውስጥ ነው በጣም የሚገርም ነው ምናልባት ይሄንን ብዬ ለምን አነሳውልህ መሰለህ አንዳንዴ የጥበብ ሰዎች እዛ ትምህርት ሲስተም ውስጥ ተጨንቆ መቆየት የማይፈልጉበት ጊዜ አለ አብዛኞቹን ሳገኛቸው ሳወራቸው ስለመጀመሪያና 9ኛ ክፍል ትምህርት አቋረጥኩ ስትለኝ ምናልባት ያም ተጽዕኖ አምጥቶብህ ይሆን ሲስተሙ ያስጨንቅህ ነበር ይሆን እና ከዛ በኋላ ነው ይወጣ ይሆን ብዬ ጥያቄ ፈጥሮብኝ ነበር ያኔ ምን መሰለሽ ወደ 9ኛ ክፍል ሳልፍ ኮልፌ ኮምፕሬሄንሲቭ የሚባል ተመደብኩኝ ያን ጊዜ ባህሪ እየተበላሸ መጣ ጉሎዬም እየተበላሸ መጣ አንዳንድ ልማዶችን ለመድኩኝ ከጓደኞች አብዛኞቹ የኔ ጓደኞች ደግሞ የሚገርምሽ ኳስ ላይ የሚያተኩሩ ምን የሚሉ ናቸው እኔ በቃ ወጣሁኝ እንግዲህ ያው ማንና ምን አግኝቼ እንደሆነ አላቀም ብቻ በተወሰነ ልጆች ተስቤ የሻይ ቤት ሁሉ ጀመርኩኝ 9ኛ ክፍል ኮልፌ ኮምፕሬሄንሲቭ ገብቼ ጥቂት ጊዜ እንደተማርኩኝ መቅረት ብቻ እንደ ዘመኑ ቋንቋ ወደ ዱርዬነት አለም ገባሁ እንግዲህ ቃሉ ይሄ ስለሆነ ነው የምናገረው በቃ ማን ይቆጣጠረኝ እናቴም ብዙ አሳዘኛታል ምክንያቱም የመጀመሪያ ልጇ ነኝ ያው እንግዲህ ደግሞ እናቶች ምን እንደሚያስቡ ተመልከቺ በዚህ ላይ ደግሞ እናት በድካም አሳድጋሽ ሌሎች ልጆች እየተማሩ የሷ ልጅ ከትምህርት ቤት እና በቃ ለተበላሽ ህይወት ውስጥ ገባው በግሩፕ ጸብ ውስጥ መግባት ሆነ በምን በቃ አለ አይደለም አስቸጋሪ ሆንኩኝ ትምህርቴንም አቋረጥኩኝ ከዛ በኋላ እንግዲህ ደግሞ ቀሪ 5 እና 6 አመቶች ሌላ እሱ አንድ መጽሐፍ የሚወጣው ሌላ ታሪክ ነው ከበና ወደፊት እግዚአብሔር ከረዳኝ በመጽሐፍ እንትን ማረጋው ነገር ነውና ሌላ ህይወት ውስጥ ገባው በቃ ሌላ ዓለም ውስጥ ሌላ ህይወት ውስጥ በኋላ ላይ ነው እንግዲህ 68 መጨረሻ አካባቢ በአንድ በጣም እጅግ በመወደው ጓደኛዬ አማካኝነት ወደ ኢሃፓ ውስጥ የገባሁት እሱ ያን ጊዜ 69 ውስጥ ነው የተሰዋው በሚዲያም ብዙ የተነገረለት ሉል ሰገድ ዋጋው ይባላል ትልቅ ታጋይ የነበረ ነውና በፖስ በጣም ቢታወቅ የነበረ ነው በሱ አማካኝነት ነው ከዛ በኋላ ነው ባህሪ እንግዲህ ትንሽ እቺ ደግሞ ወጣ ዘመን ወደ ፖለቲካ ውስጥ ገባው ከዛ ወደ እስር ቤት ገባሁና ታሪክ የተቀየረው እንጂ ካቋረጥኩበት ጊዜ በኋላ የነበረኝ ዘመን እስከዛ ጊዜ ድረስ ኦልሞስት 3 አመት 4 አመት በይው 65 66 ላይ ነው 9ኛ ክፍል 65 9ኛ ክፍል የምገባው 66 ላይ ነበር ከዛ እስከ በዛ 2-3 አመት ውስጥ ግን ያለፍኩት ምናልባት 2-3 መጽሐፍ የሚወጣው ታሪክ ነው አጭር ጊዜ ይመስላል በጣም ሰፊ የሆነ ምስቅልቅል ነገር ውስጥ ነበርኩኝና ከአዲስ አበባ ውጪ የሄድኩባቸው የረገጥኩባቸው ቦታዎችና ተጠየቀኝና እንደገና ከቤተሰብ ጋር የነበረኝ ግንኙነት በከቤተሰብ ለኔ የከፈለው ዋጋ ዘመዶች ምኖች ከአዲስ አበባ ውጪ ወስደው በጣም ሰፊ ታሪክ አለው እሱና ግን ወደ ኢሃፓ ውስጥ ከገባው በኋላ ያው በዛ መስመር ላይ ሆንኩኝ ከዛ ደግሞ እስር ቤት ገባው ከእስር ቤት ግን ስወጣ ሌላ የኪነ ጥበብ ሰው ሆኜ ወጣሁኝ
ስለዚህ ያቺ ጊዜ ያቺ ከራስ ጋር ያሳለፍካት ጊዜ እነዛ የጥበቡ ታይም ላይ በደንብ ራስህን እንድትቀርጽ መስመርን እንድታስተካክል አድርጓል ማለት ነው። እነዛ ዘመኖች አይደሉም እስር ቤት የቆየሁበት ጊዜ በቃ ቀየረኝ። ምክንያቱም አንደኛ እስር ቤት ውስጥ የምታገኛቸው ቋንቋሽ ይቀየራል፣ አስተሳሰብሽ ይቀየራል። ከእስር ቤትም በፊት ያው እንዳልኩሽ በዛ ጊዜም የምገናኛቸው ጓደኞቼም ቋንቋችንም ተቀየረ። ሌላ ነገር አታወሪም፣ የምታወሪው ከፋም ለማም በዛው በፖለቲካው ሰርክል ውስጥ ነው የምታወሪውና ትንሽም የማንበብ ነገር መጣ። የመስማትም የመናገርም የመወያየትም ነገር ስላለ ያለፍንባቸው ብዙ መንገዶች ስለነበሩና ከዛ እስር ቤት ገባሁኝ። እስር ቤት ስገባ ደግሞ ነገርሽ ሁሉ ነው የሚቀየረው። እዛ ያለው መንፈስ ሌላ ነው የሚያረግሽ። እዛ ካሉት ጋራ አብረሽ የምታወሪው ሌላ ነው፣ ውሎሽ ሌላ ነው፣ አዳርሽ ሌላ ነው፣ ግንኙነትሽ ሁሉ ሌላ ሆኗል፣ ተቀይሯልና አዲስ ሰው ነው የምትሆኝበት። ከዛ ስንወጣ ሙሉ ለሙሉ የኪነ ጥበብ ሰው ሆኜ ነው ራሴን ያገኘው። እዛው በየሳምንቱ በየ15 ቀን በየሳምንት ቲያትር እንሰራለን። እስረኛው የሚጽናናው በቃ እኔና ብስርዬ ቲያትር ከተባለ ፖስተር እንለጥፋለን እዛው እስር ቤት ውስጥ ወረቀት ላይ እና አርንሱ ራሱ የተንጋለለ ነው። በጣም አሳዛኝ ምናምን ብለን እንለጥፋለን። እነዚህ ሰዎች ደግሞ ዛሬ ላይ ያስለቅሱ ነው ይላል። ምንም እንኳን አሳዛኝ ነገር የሚባል የለም። እሱም በጣም ቤስት እኮ አክተር ነበረ። ግን ያው ትልቅ የግሱ በጣም ተወዳጅ ነው እንዳልኩሽ በሰዓት መኮንን ያልኩሽ ማለት ነውና ትልቅ ጠበቃ ነው። በጣም በነገራችን ላይ በጣም ትልቅ ዳኛው ነበረ። ትላልቅ ሰዎች ነበሩ እንደ እዛ ውስጥ የነበሩ እኮ እንደ አሁን ክብሩን አሁን ብዙ ሰው ያውቀዋል። ከክብሩ መጽሐፍት መደብር ክብሩን እንግዲህ ክብሩ በዛ ጊዜ በጣም የተወደደ የተከበረ ነው። መለስካቸው አማሃ አሁን ብዙ ሰው ያውቀዋል። ያኔ ገና በኢትዮጵያ ሬዲዮ የሳይንስ ፕሮግራም ሲጀመር የጀመረ እሱ ነው። በኋላ ላይ ብዙ ሰው የሚያውቀው በቪኦኤ የጋዜጠኝነት እንትን ነው። እነሱ በጣም ትላልቅ ሰዎች ነበሩና እንግዲህ እኔም በእነሱ ደረጃ ደግሞ ዝቅ አድርገሽ ወሰጂኝ። እነሱ አቅማቸውም ትልቅ ነውና በቃ ትልቁ መደሰቻችን ትልቁ መዝናኛችን እሁድ ከተባለ እሁድ አንደኛ ጥሩ ምግብ ይመጣል። ያው ጠያቂ ብዙ ስለሆነ በቃ ተመግቡ ምን ብሎ ደስ ብሎት ሁሉም ደግሞ ፍራሹን ይዞ እዛ ይሄ እሪ በከንቱ ያልኩሽ ትልቁ አዳራሽ እንትን ነው መጋዘኑ ትልቅ መጋዘን ሆኖ ወፍጮ ቤት ነበረ። ትልቅ ይሄል እንትን ነበር መጋዘንም ነው ሚዛንም ነበረበት። ለሚዛን የተሰራ ትልቅ ቦታ አለውና እንዳጋጣሚ ስቴጅ ሆኗል እና ሁሉም በቃ ፍራሹን ተክልሎ ምን ብሎ ሰልፍ ለመያዝ ከሰዓት በኋላ እዛ እሪ በከንቱ አዳራሽ ውስጥ ማለት ነው። ካታከምቦ ይባላል የኛ። በነገራችን ላይ ካታከምቦ የሚለውን ቃል የከፍተኛ ሰባት ልጅ ማያውቀው የለም። ካታከምቦ ነው የሚባለው እስር ቤቱ ስሙ። እኛ እዛው ይወጣለት ነው እና በቃ የካታከምቦ ይጠቅልላል ፍራሹን ምኑን ጠቅልሎ እንደ ቲያትር ተመልካች በቃ በስርዓት ከ8 ከ9 ሰዓት ጀምሮ ምሳ ከተበላ በኋላ ቦታ ይዛል። አዳራሹን ይሞላል። በቃ እንዴት አይነት ፍቅር እንደነበር ልነግርሽ አልችልም። እና በቃ በዚህ ዓለም ውስጥ ራሴን አገኘሁት። ከዚህ በኋላ ወጣ። ከዛ በኋላ ምን ገጠመ? ወደ ቲያትር ዝንባሌ ወይስ ቀጥታ እንደወጣ ቲያትር ተመለከትክ ይሆን? እንዴት ነው የሚቀጥለው? ያው እንዳልኩሽ የከፍተኛ ኪነት አቋቋምን የከፍተኛ ኪነት እየሰራን እያለን አንድ ምሽት ማረሳት አጋጣሚ መጣች። እዛው አብረን ቲያትር እንሰራ ከነበርነው ውስጥ ሐምዛ አብዱ የሚባል አሁን አሜሪካን ነው ያለው። እሱ ብሔራዊ ቲያትር እጩ ተዋናይ ነበረ። የሁለተኛው ዙር የብሔራዊ ቲያትር የእጩ ተዋናይ ስልጠና ላይ እዛ ይሰራል እና ከእስር ቤት እየተፈቀደለት አክቲቭ ነው ሐምዛ ያን ጊዜና እየተፈቀደለት ቀን ይሄድና ተለማምዶ ማታ ይመጣና ያድራል እስር ቤት። በኋላ ላይ ነገሮች እየረገቡ የመጡበት ጊዜ ስለነበረና ሐምዛ አብሮ አደግነን ጓደኛሞች ነን፣ የሰፈር ልጅ ነን እዛው መሳለን እና መጨረሻ ላይ ተመርቆ እሱ ያው ብሔራዊ ቲያትር ሰራተኛ ሆነ። አንድ ቀን እኔ ከፍተኛ ውስጥ ቲያትር እየሰራን አዲስ ከተማ የሚባል ትምህርት ይታቂያለሽ? ድሮ ሉል መኮንን ነበር የሚባለው። ደርግ እሱንም አዲስ ከተማ ብሎት ነው ሉል መኮንን ያልኩሽ። ልክ እንደ ሉል ወሰንሰገድ ስሙ ሲቀየር ነው። ሉል መኮንን የኃይለ ሥላሴ ልጅ ማለት ነው። ሁለተኛ ልጃቸው ከወንድ ማለት ነው። እና ቤተሰብ ይሆንኩ እና እዛ እየተለማመድን ምሽት ላይ ሐምዛ አብዶ መጣ።
አለኝ አስታውሰዋለሁ ስክሪፕት ነገር ይዟል ያኔ ስክሪፕት ምን ቲያትር እየሰራ ነው እየተለማመደ ሲኒማ ራስ አንድ ቲያትር አለ አለኝ ሲኒማ ራስ ማለት ያኔ ሲኒማ ራስ ነው አናውቅም ራስ ቲያትር የሚባል የለም ሲኒማ ራስ አንድ ቲያትር ሊሰራ ነውና እዛ ላይ ሰው ይፈልጋሉና ነገ ጧት ለመጣክ እንደተፈተን ምናምን ነገር አለኝና ስክሪፕት ይዟል አንተና ክበበው አለኝ ክበበው ማለት ክበበው መገርሳ ይባላል ኢትዮጵያ ብሔራዊ ቲያትር ነበር ክበበውም አንዱ ጎበዝ ከመንለው ተዋናይ እስር ቤት ውስጥ አብረን ከመንሰራው አንዱ እሱ ነበር እና አንተና ክበበው ሁለት ሰው ስለሚፈልጉ መጣችሁ ተፈተናላችሁ አለኝ እንዴት ይንጋ ሲኒማ ራስን የማውቀው እኔ በሲኒማ ነው ሲኒማ ራስ ያው ሲኒማ እናይበት ነበር በተለይ በሃፓ ጊዜ ማድረሳቸው ፊልሞች ነበሩ አንድ ሁለት ፊልሞች ተነል ዋርፌር ሜራና ቪክትሪ ቱ ቪክትሪ የሚል የቻይና ፊልም የአብዮታዊ ፊልም ናቸው እነሱ በጣም የምንወዳቸው ሲኒማ ራስ በቃ በ50 ሳንቲም 3 ፊልም ነው የምናየው 6 ሰዓት ገብተን 12 ሰዓት ነው የምንወጣው አውና እዛ ቲያትር ቤት ይሄ እንግዲህ ያልኩሽ ይሄ ሌላ ታሪክ አሁን አልግባበት እዛ ሲለኝ ሌላ ህልም ስለነበረኝ ብዙ ነገሮች መጡብኝ ግን ሲኒማ ራስ በቃ ጧት ከክበበው ጋር ተቀጣጥረን ሲኒማ ራስ ተገናኘን ሲኒማ ራስ ሄደን ሁለታችን ልንፈተን ስንገባ የሚፈልገው አንድ ሰው ነው ተባለ አንዱ ልጅ ታደሰ ጩቅ የምንለው በኋላ ላይ አሁን በህይወት የለም ትልቅ ተዋናይ ጓደኛችን በኋላ ላይ ወንድማማቾች ሆነን እሱ አምጥቶ መደኔ የሚባል ልጅ አልፏል ስለዚህ አሁን ከኔና ከክበበው አንድ ሰው ሊወሰድ ነው ዋው በኋላ ላይ ያው ሲኒማ ራስ ቲያትር ቤቴ ሆነ ትንሽ ቦታ ነበረች በኋላ ላይ መታጠቢያ ቤት ማም ሰርተንባት ነበር እኔም ትልቅ ሆንኩባት በኋላና እዛች ቦታ ላይ ሁለት ሰዎች ሊፈትኑን ቁጭ ብለዋል የዱርዬ ካራክተር ነች ይሄ በረንዳ ዳሪ ካራክተር እኔ ደግሞ ክበበው ለኛ ደግሞ ጎበዝ ነው በቃ ይሄ አለ አይደለም ይሄ ምናምን እንዲህ ፊቱ ምናምን ስለሚሰራ እና ሁለታችንን የምንወዳደረው አንድ ወንድና አንድ ሴት ቁጭ ብለዋል ዓለም ፀሐይ ወዳጆና ታደሰ ወርቁ ናቸው የተቀመጡት እኔ አላውቅም በኋላ ላይ ሳቅ ታዴ በጣም ትልቅ የተከበረ ሰው እጅግ በጣም በኋላ ላይማ በጣም በኢትዮጵያ ታሪክ ላይ የማይረሳ ታላቅ የኪነ ጥበብ ሰው ነው ትልቅ ኮሪዮግራፈር ነው አዘጋጅ ነው ተዋናይ ነው ሁሉም ድርሰቱ የዓለም ፀሐይ ወዳጆ ነው በር የተባለ ቲያትር ነው ቲያትር ቤቱ ቲያትር ቤት ሊሆን ተፈልጎ ቲያትር ቤት ሆኖ ማለት ነው የመጀመሪያ ቲያትር ሊሰሩ ማለት ነው የመጀመሪያ 7 ተዋናዮች ተመድበዋል ከነዚህ ከነ ሐምዛ አብዶ ምሩካን 7 ተዋናይ በቂ አይደሉም ለዛ ቲያትር አሁን ሰው ፈልጉ ሲባል ነው የመጣ ነው እኔና ክበበው ተፈተነን አሁን እየተፈተነን ያለ እቺ ሴቷ እመትፈተነን ተሰቃለች እኔን ሴትዮ ልጥለኝ ነው እንደላለ እቺ ሴትዮ በቃ አለ አይደለም እሱ ሲሰራ ታያለች እኔ ሲሰራ ተሰቃ እያልኩኝ እንደጨረስን እሱን አንተ ሌላ ጊዜ ትመጣለህ አለችው እዛው ነው የተነካ እዛው ሁለት ራስ ቲያትር አለችው አንተ አለችና ከተገባ ጋር የሆነ ስክሪፕት አውጥታ ይሄንና አሁን እሷ ታስታውሳት እኔ ፈታውን እሱን ታስታውሳት ታውቀዋለች አዳፍኔ ካርቤሎ የሚባል ካራክተር ነው እሱን አንበባላችኝ የዛችለት እኔና ራስ ቲያትር የሚገርመው ግን ክበበው መገርሳ ከዛ በኋላ በአመቱ ይሄ 70 መጨረሻ ላይ ነው 71 ላይ ነው እሱ 72 ላይ 71 ላይ ማትሪክ ወስዶ 72 አዲስ አበባ ዩኒቨርሲቲ ገብቶ ከነኪሮስ ጋር አብሮ ተመርቆ የኪሮስ የቅርብ ወዳጅ ነበር የኛ ኪሮስ ብሔራዊ ቲያትር ተመድቦ ረጅም ጊዜ ብሔራዊ ቲያትር ይሰራ ነበር አብሮም ካለም ጋር የመስራት እድል ከዛ በኋላ አግኝቷል እሷ ግን አታስታውሰውም ነበር በኋላ እኔስ ነግራት ነው እሱ ነው እንዲያለችኝ እና አሁን በህይወት የለም በጣም የምንወደው ድንቅ ተዋናይ ነበር ክበበው እና በዛ ነው እንግዲህ ራስ ቲያትር
የሚገርም ነው የምታስታውስበት ቅጽበት ራሱ ልክ በቃ እንደ ፊልም ሆኖ ነበር የሚታየኝ አሁን እየነገርከኝና ስሜቶቹን ያስክበት መንገድ ራሱ በጣም ይገርማል እስቲ አያይዘህ እስቲ ስለ ተስፋዬ ለማ እስቲ አጫውተን ጋሽ ተስፋዬ ለማ ራስ ቲያትር የመጣው 1973 ነው ራስ ቲያትር የመጣው ራስ ቲያትር ከመምጣቱ በፊት ጋሽ ተስፋዬ በ1969 መጨረሻ 7 አካባቢ አምባሳደር ቲያትር አምባሳደርን ታውቂዋለሽ እዛ አምባሳደር ቲያትር ነው የሚለው አው ግን ያው ቲያትር አልተሰራበትም ሲኒማ ቤት ነው እዛ የኪነ ጥበብ ቡድን ያደራጀው እሱ ነበረ ጋሽ ተስፋዬ አንድ በጣም የምንወደው ወንድም ነበረ ግርማ በዳኒ የሚባል አስቴር በዳኒ ታውቂያታለሽ የሷ ትልቅ ወንድሟ ነው ተወዳጅ ወንድም ነው ከሱ ጋራ ሆኖ ግርማ ውዝዋዜውን እየፈተነ ጋሽ ተስፋዬ ድምጽ ምንም እያደረገ የመጀመሪያዎቹ ነጻይ ዮሐንስን ያሉበትን የኪነ ጥበብ ቡድን ባህል ቡድኑን ያደራጀው እሱ ነው ጋሽ ተስፋዬ ከዛ በኋላ ወደ ራስ ቲያትር ሲመጣ ወደ ራስ ቲያትር ሄዱ ሲባል አምባሳደር ብዙ ታሪክ አለው ስለማይሰፋና ለቲያትር ቤት ስለማይሆን ወደ ራስ ቲያትር እንዲመጡ ሲደረግ ብሔራዊ ቲያትር ሁለተኛ ዙር እጩ ተዋናይ እየተመረቁት ያልኩሽ እነሱ በቲያትር እነዚህ በባህል አንድ ላይ ቲያትር ቤት አልሆነም ሲመጡ ነው እዛው ውስጥ ነው እንግዲህ የገባሁት ይሄንን የመጀመሪያዎቹን ያደራጀው ጋሽ ተስፋዬ ሆኖ ወደዚህ ሲመጡ ግን ጋሽ ተስፋዬ ለደመርካቱ አላኔ ያለደማለ እና ተመልሶ እዛው አዲስ አበባ ዩኒቨርሲቲ የባህል እንትኑን ቀጠለ አዲስ አበባ ዩኒቨርሲቲ ባህል ማዕከል ውስጥ ይሰራ ስለነበረና የኢትዮጵያ ኦርኬስትራንም ያደራጀው ያቋቋመው እሱ ነው በባህል አቻ የለውም በቃ እሱ ልዩ ሰው ነው እና በኋላ ላይ የራስ ቲያትር ልጆች ግን በጣም መጮ ጀመሩ ጋሽ ተስፋዬ ይምጣ እንደ አባት ስለሚወዱት ከሁለት አመት በኋላ 73 አመት ረመን ላይ መጣ እኔ ደግሞ ያኔ ዘነኝ በሚገርም መልኩ እኔ ከሙዚቃው ጋር ደግሞ ቅርበት ነበረኝ አንዳንድ ነገሮች ትንሽ አይውልሽ የመጣሁት ለቲያትር ነው የመጀመሪያው ስራ አስኪያጅ ራስ ቲያትር ጋሽ ወንደሰን ይባላል የተወደደ አባት ነው በጣም ትልቅ ማተኛ ነው ብሔራዊ ቲያትር ነው አልባስ ሰምታችሁ ከሆነ መድረካካ ላይ ነው ህይወቱ ያለፈው ሞረሽ የተሰኘ ቲያትር እየሰራ እሱ 7 ወር ከቆየ በኋላ ደቤ መጥቶ ነው በነገራችን ላይ በርን ቲያትር መጨረሻ ላይ ያዘጋጀው ደቤ ነው ሌላ ሰው ነበር የሚያዘጋጀው ያ ሰው ከሀገር ወጥቶ ቀረ ስብሃት የሚባል በጣም ትልቅ አዘጋጅ በኋላ ደቤ ራስ ቲያትር ሲመጣ ደቤ 72 መጀመሪያ ላይ መጣ እና ደቤ ቲያትሩን አዘጋጅቶ ወዲያው ጨረሰና ከፈተው ሙዚቃ ሲሰራ አንድ ወንድማችን ነበር የሚያስተዋውቅ ክራር ይጫወታል አስተዋቂ አይደለም ግን እሱ እያስተዋወቀ ደቤ አልተመቸውም መሰለኝ ወጡ ማም ሲል እኔ ደግሞ ያን ጊዜ ከፍተኛ ኪነት ቀደም እንዳልኩሽ ቲያትር ብቻ አልነበረም መሰራው አስተዋውቅም ነበር አስተዋቂ እና በኋላ አንድ ቀን ከዚህ ከግርማ ወንድሜ ጋራ ደቤ ወጥቶ የሆነ ቀልድ ተናግሮ ወጣ ህዝብ አዳራሽ ሞልቷል እና ደቤ ለምን ያላስተዋውቅም አልኩት አስተዋውቃለሁ አለኝ ሳምንት አለኝ አሁን በርቲያተን እየሰራ ነው ያው ተዋውቀና በሳምንት መስከረም ላይ ነው መስከረም 4 ሳምንት ሙዚቃ ስለሚሰራ በሳምንቱ ማስተዋወቅ ጀመርኩ በቃ አስተዋቂም ሆንኩኝ ተዋናይም ሆንኩኝ ለብዙ አመት አስተዋውቃለሁ ቲያትር ሰራለሁ በኋላ ላይ የተወኩበት የራሱ ምክንያት ስላለ እንዳሁኑ ደግሞ እንደዚሁ መድረክ ማስተዋወቅ ብቻ አይደለም ይናንተ ባላው እና እንደዛ ሆኖ ከሙዚቃ ክፍሉም ጋር ስለሆንኩኝ ጋሽ ተስፋዬ ለኔ ምን ሆነ ቅርቤ ሆነ እሱም ሲመጣ ሙዚቃ ክፍሉም እኔ ነኝ ማስተዋወቀው እና በቃ በጣም እንዴት አይነት አባት መሰለሽ እንዴት አይነት መካሪ መሰለሽ ማረሳው አንድ ቀን ቤተሰቦቹ የእናቴ አባቱ ቤተሰብ ወደ እንትና ወደ ተክለ ሃይማኖት ነበሩ ከራስ ቲያትር አንድ ቀን እና ብሎ እየመከረኝ እጁ እንደዚህ ካርጎ ነው የሚሄደው ጋሽ ተስፋዬ ሲያወራ አንቺ ነሽ መጠጋት ያለብሽ ድምፁ ብዙ አይሰማም እንዳያመልጥሽ ከፈለግሽ
በቃ አንቺ ነሽ እየቀረብሽ የምትሰሚው ጋሽ ተስፋዬን እና ያለ ነው የሚያወራው እስከ ተክለ ሃይማኖት ታች አብሬ ሄጄ ተመልሻለሁ በቃ ዝም ብሎ ሲመክረኝ ነገ ምን ለሆነ እሱ ያን የሚናገረው ነገር ለኔ አይመጣልኝም ነገ ትልቅ ሰው እንደምሆን ነገ እንዲህ እንደምሆን ይነግረኛል ያው ዝም ብዬ እንደ የመስሪያ ቤታችን ስራ አስኪያጅ ነው ብዬ ነው የምሰማው እንጂ እኔ ላይ ያ ነገር በእውነት ይገለጣል የሚል እሱ ግን ያይ ነበር በሚገርምሽ መልኩ ግን ያ ሰው እንደው ለናገረው 19 ራስ ቲያትር አንድ ባህል ነበረ መጽሔቶች ይታተማሉ በየአመት ከ75 ጀምሮ መጽሔቶች ሲታተሙ 75 ዝም ብሎ ታተመ 74 75 የሚለው በኋላ ላይ 75 76 ላይ ሲወጣ በቲያትር ቤታችን በጣም ታውቀው የነበሩት በቲያትሩ ዘርፍ አይናለም ተስፋዬ ነች ዋው እስካሁን ድረስ እኮ አይንዬ በጣም በሙዚቃው ዘርፍ ፀሐይ ዮሐንስ ነው ፀሐይ ደግሞ ያኔ ፀሐይ ሆኗል በቃ ምልክት ሆኗል እና ሽፋኑ ላይ ጋሽ ተስፋዬ ትንሽ አድቫንስ ነው ሽፋኑ ላይ በዚህ በኩል ፀሐይ በዚህ በኩል አይናለም ተስፋዬ እንድትወጣ አርጎ ነው ማንንም የሚቃወም የለም ልክ ነው ብርቆቻችን ናቸው ጋሽ ተስፋዬ ያ የመከረኝ ሰው አሁንም ተሰራለሁ ምንም የማውቀው ነገር የለም 77 78 ላይ ደግሞ የመስሪያ ቤቱ መጽሔት ሲታተም ያኔ በጣም ብዙ እየሰራ ነው ይሄን አመት ስልሽ እንግዲህ በዚህ 6 7 አመት ያኔ ደግሞ ቲያትር ቤታችን ውስጥ ማን ታወቀ ነው ደበበ ታወቀ እሸት በላ የሰራበት ዘመን ነው አሁን መጽሔቱ ሲታተም ጋሽ ተስፋዬ በዚህ ፀሐይ በወጣበት በኩል እኔን አይንዬ በወጣችበት በኩል ነው አይን አርጎ በነገራችን ላይ በቲያትር ቤቱን ታሪክ እሱ መጽሐፍ እሱ መጽሔት 2 ብር ይሸጥ ነበር ያኔ 2 ብር መጽሔት እና እስከዛ ድረስ ነበር ያየኝ የነበረው እኔ እንትን አላረግም ነበርና ያኔ ደግሞ ወጣሽ ማለት መጽሔት ላይ ትልቅ ነገር ነው እንዴ ጋሽ ተስፋዬ በኢትዮጵያ የኪነ ጥበብ ታሪክ ከምንም ተነስቶ ምንም ይፈጥራል እኔ አንድ ብዙ ጊዜ ሬዲዮ ፕሮግራም አለኛ አብሮነት የሚልና አንድ ማነሳው ግጥም አለ ጋሽ ተስፋዬ ይሄ ግጥም መቼ መሰልሽ የሰራው እሱ ሲሰራው እኔ ጋሽ ተስፋዬንም አላውቅም ታምራት ሞላ 1966 ካቢዮቱ በኋላ 67 68 የተጫወተው በኋላ ነው ጋሽ ተስፋዬ እንደሆነ ይገባኝ ምን የሚል ግጥም አለው መሰለሽ በጣም ከሚደንቀኝ ጋሽ ተስፋዬ እንግዲህ ዘፈን ነው እንዳልኩሽ የታምራት ሞላ መሀይም ተብሎ ሰው እንዴት ይናቃል ያልተማረ አዋቂ ሲጠይቅ ይጨንቃል እኔ በኋላ ጋር ተስፋዬን ሳውቀው ይሄ ነገር እኔ አሁን ብዙ ካወቅኩ በኋላ የገባኝ ሬዲዮ ላይ ብዙ እናገርበታለሁ መሀይም ተብሎ ሰው እንዴት ይናቃል ያልተማረ አዋቂ ሲጠይቅ እኔ ይሄ ትውልድስ ይሄ ገብቶታል ይሄ ተማረው ትውልድስ ይሄ ገብቶታል ያኔ 68 ዓመተ ምህረት እንደዚህ አይነት ሰው ነው ጋሽ ተስፋዬና ከምንም ተነስቶ ዘፈኖችም ሰጥቶኝ ነበር በነገራችን ላይ ከኛ ባሪ ያኔም ያው ቲያትር ቤት ሆነን እኮ ያው ዘመናችንን አንድ ዘፈን ሰጥቶኝ ነበር እኔ ከኔ ስሸሽ ብጠጣ ራሴ ላይ ወጣ የሚል ለነፋንቱ እንደሚሰጠው ሰጥቶኝ ነበር እንዴ ጋሽ ተስፋዬ እና በጣም በቃ ምን እንደምልሽ ማላቀው በኢትዮጵያ የኪነ ጥበብ ታሪክ ላይ በነገራችን ላይ ሌላ እኔ ጥላሁን ጎክሳ ንጉሱ ዘውገ ማለት ዘበይስ በጣም ቤስት ከምንለው ተዋናይ መቼም ንጉሱ ዘውገን በራስ ቲያትር ታሪክ አለማንሳት አይቻልም ሶስታችን ለመጀመሪያ ጊዜ የቴሌቪዥን ቲያትር የሰራ ነው አንተስ የምትል የጋሽ ተስፋዬ ለማን ነው ንጉሱ እኔ ጥላሁን ለመጀመሪያ ጊዜ አጭር ድራማ ነች የግማሽ ሰዓት ያኔ በቴሌቪዥን መታየት ደግሞ እርግጥ ነው ገንዘቧን ለመቀበል ከኢትዮጵያ ቴሌቪዥን ቢያንስ 2 ወር በእግር ተመላልሰናል እና 20 ብር ተቀብለናል ከፍያው ስለሆነ 20 ነው 2 ወር 3 ወር ያቺን የእንትኗን ዳገት እቺ ወደ ጊዮርጊስ የምትወስደው ዳገት አለች አይደል እሷን 2 ወር ከምናምን ተመላልሰናል እሷን ገንዘብ ለመውሰድ የ30 ደቂቃ ነች የመጀመሪያ የቴሌቪዥን ስራችን የጋሽ ተስፋዬ ነች እኔም ንጉሱም ጥላሁን አንድ ላይ ሶስታችን ነን የሰራነው ጥላሁን አጎቶ ነው እኔና ንጉሱ ወንድማማቾች ሆነን የሰራናትና ጋሽ ተስፋዬ ራስ ቲያትርን እውነት ለመናገር
ጋሽ ወንደሰን የራሱን አሻራ ጥሏል ደቤ ቲያትር ቤት በማድረግ ደረጃ በጣም ብዙ ዋጋ ከፍሏል ሳውንድ ሲስተሞችን ላይ በነገራችን ላይ አሁን የምነግርሽ ነገሮች አብዛኛው በራስ ቲያትር ላይ ወረቀትም ስለሰራው የመመረቂያ ይሄ ጽሁፌንም የዲግሪ ማሟያ ጽሁፌን በራስ ቲያትር ላይ ሰርቻለሁ እሱም እግዚአብሔር ከፈቀደ ወደ መጻፍ ለውጠዋለሁ ብዙዎችም እንደዛ ብለውኛልና በኋላ ላይ ግን ደግሞ ከደቤ በኋላ ጋሽ ተስፋዬ ራስ ቲያትር በቃ ፈጠረው ማለት ይቻላል ያ ሁሉ የተፈጠረ ላጤ ቲያትር በኢትዮጵያ ታሪክ በአፍሪካ ታሪክም ላጤ ቲያትር ነው ብዙ የተባለላት ስለ ላጤ ሌላ ቀን ማውራት ይቻላል ሰፊ ስለሆነና የራሳችንን ፕሮዳክሽን እንድንሰራ የመጀመሪያውን ሐሳብ ያመጣው ጋሽ ተስፋዬ ነው ራሳቸው ሲያይ የሰው ቲያትር እያስተካከለን ነው የምንሰራው ምን ይያለ ሰብስቦ ቁጭ አድርጎ አንድ ነገር ፍጠሩና በራሳችሁ ስሩ ብሎ በግሩፕ ቲያትር እንዲጻፍ ያስደረገ በግሩፕ ቲያትር እንዲዘጋጅ ያደረገ የመጀመሪያው ሰው ድግት እዚህ ላይ አማረ በርታ የሚባል በጣም የምንወደው የቲያትር ክፍል ኃላፊያችን ብዙ ዋጋ ይከፈላል 20 የቲያትር ቤት ሰዎች የቲያትር ሙያተኞች አንድ ላይ ሆነን ይሄ አሁን የምነግርሽ ታሪክ በኢትዮጵያ አይደለም በአፍሪካም እነጋይ ጸጋዬ ደበበ ሰይፉ አፋቸው ሞልተው የተናገሩበት በአፍሪካም የመጀመሪያው ፕሮፌሽናል በሆነ ቲያትር ቤት በፕሮፌሽናል ሙያተኞች በህብረት የተጻፈ በህብረት የተዘጋጀ በህብረት የተተወነ የመጀመሪያው ቲያትር ላጤ ነው በዩኒቨርሲቲ ደረጃ በሪሰርች ይሰራል ከዛ በኋላ አዲስ አበባ ቲያትርና ባህል አዳራሽ ማዘጋጃ ቤት የረገፉ አበቦች የሚል በህብረት ጽፏል በህብረት ግን አላዘጋጁትም ከዛ በኋላ ማለት ነው የመጀመሪያው ቲያትር እና ለዚህ መንስኤው ጋሽ ተስፋዬ ነው ምናዝነው ያን ጊዜ ጋሽ ተስፋዬ ህዝብ ለህዝብን ሊመራ ሄዶ እኛ ቲያትሩ ተከፍቷል በዛው ቀረሳ ያየው አላየው እና anyway ግን በኢትዮጵያ የኪነ ጥበብ ታሪክ ቀዳማይ አድርገን ከመናነሳቸው እንደነጋይ ጸጋዬ በዛ እንደምንጠራ ጋሽ ተስፋዬ አብሮ ከሚጠሩ ትላልቅ የኢትዮጵያ የኪነ ጥበብ አባቶች በቀዳሚ ደረጃ ከምታስቀምጫቸው ውስጥ አንዱ ነው ደበሽ በጣም በቆንጆ የመድረክ አመራር ጨዋታን በማዋዛት እንዲሁም ደግሞ በተውኔቶች በዝግጅት በቲያትር ቤት አመራርነት በጣም ብዙ ልምዶች ሙያዎች አሉ ከዛ ሁሉ ውስጥ ደግሞ ብዙ ጊዜ የማልሰማው የማይጠቀሰው በጣም ለትልልቅ ዘፋኞች ለነ ፀሐይ ዮሐንስ ለነ አስቴር ለነ ነዋይ ደበበ የዘፈን ግጥሞች ሰጣል ለነዋይ አይደለም እሺ አሁን ነዋይ ጓደኛሞች ነን ግን የአስቴር ስራ ላይ ግን እኔ ግጥሞቹን ሰርቼ እሱ ዜማውን ሰርቶላታል actually የአስቴር ስራዎች ላይ በነገራችን ላይ 7ቱ ስራዎች የነዋይ ነው 3ቱ ስራዎች ናቸው የኔ አሁን እሱን አንዱን ሙሉ ገበየው ነው ዜማውን የሰራው ሙሉ ገበየው በጣም ይታወቃል ትልቅ ያን ጊዜም እሱ የሙዚቃ ክፍል ኃላፊያቸው እሱ ነበር የራስ ቲያትር ከጋሽ ተስፋዬ ቀጥሎ ሁለተኛው ሰው በነገራችን ላይ ሙሉ ገበየው ነው በራስ ቲያትር ትልቅ ታሪክ ያሳለፈ ሰው ማለት ነው ሙሉ ገበየው በራስ ቲያትር እንትን ላይና የመጀመሪያው ይሄ ፍቅር እንዳሰቡት ላይ ሆነ እኔ ብቻ ምናምን የሚለውን የኔ ግጥም ነው እሱን ዜማ የሰራው እሱ ነው ሌላ ይሄ አንዱ ለጤና ያርግልኝ የሚል ነው አንዱ አማሌሌ የሚል ነው እነሱ ናቸው ለፀሐይም እንደዚሁ አንዱ ለስራ አንደኛው ይጠፋኛል አባቶች ቁጡ ሰው ምናምን እንደዚህ የሚል አይነት ነገር ነበረ እና አንዱ ጎፈሬ ምናምን እንደዚህ ለሻምበልም እንደዚሁ ነበር ሱራፌል ደግሞ የሚባል አዛገ ነበር ስሙ በኋላ ሱራፌል ልጁ አሁን ታዋቂ ድምጻዊ ነው በጣም ጓደኛዬ ነበር ሱራፌል የሱ ልጅ አሁን ትልቅ ድምጻዊ ነው መሰለኝ ማን ሱራፌል ነው በስራት ሱራፌል ዋው አዚ በጣም ጓደኛችን ነው ለሱም እንደዚሁ የሰራውለት ስራዎች ነበሩ እና ግን
ብዙም አልቀጠልኩበትም። የመድረክ ግጥሞች ግን ብዙ ጽፍ ነበር። የመድረክ ግጥሞች በጣም ብዙ ጽፍ ነበር መድረክ ላይ የሚነበቡ። አዎ የኛ ልጆች በጣም እየወደዱ አሁን ጥላሁን ለረጅም ዓመት እኛ መድረክ ላይ ቲያትር ቤት ላይ ያነበበው አንተ የበረሃ ቋጥኝ የሚል ግጥም ነበረኝ። ደጋግሞ ከማንበብ የተነሳ የራሱ አደረገውና በቃ ይለው ነበርና ለጊዜ በጣም ይለው ነበር። እነሱ አሁንም የሚነበቡ ግጥሞች እንደዚሁ እሰራለሁ። ያን ጊዜ እንግዲህ ሙዚቃ ግጥሞች እንደዚሁ ጀማም በኋላ ላይ በቃ ከመስመሩ ወጣሁ። ምናልባት ከመድረክ ግጥሞች የምታስታውሳቸው ወይ በጣም አብልጠህ የምትወደው አለ? ለምሳሌ አሁን ይሄ አንተ የበረሃ ቋጥኝ የሚለው በጣም ወደው ነበር። የዘንተ ዓለም የታሪክ ቋት ጊዜን አሳልፈ ጊዜን የምታያት ስንቱን አሳለፍከው በልስኪ ንገረኝ ደጉንም ክፉንም አንድም ሳትደብቀኝ። የማን ማለት መሰለሽ ቋጥኝ አለ ትልቅ ቋጥኝ ምክንያት ነበረኛ እኔ ጻፍኩበትና በራችን ላይ አንድ ትልቅ ቋጥኝ አለ ይሄ አለት ነገር እና ትላልቅ ሰዎች ውዱድ ይመጡና ጋቢ ለብሰው በቃ እዛ ላይ ቁጭሉና ያወራሉ እና አንድ ቀን ያን ጊዜ እንግዲህ በዛ ጊዜ ሙዴ ማለት ነውና ትንብዬ ወጥቼ ሳይ እነዚህ ሰዎች የሚያወሩትን እነሱ ያልፋሉ ይሄ ቋጥኝ ይሄ አለት ሰምቶት ቢሆን ምን ይናገራል ነው እና እሱን ይዤ የዘንተ ዓለም የታሪክ ቋት ጊዜን አሳልፈ ጊዜን የምታያት ስንቱን አሳለፍከው በልስኪ ንገረኝ ደጉንም ክፉንም አንድም ሳትደብቀኝ እንደ ተረተረት ወሰድ መለስ አርገኝ ካንተ አላውቅምና የድሜን አጫውተኝ የሚል ነው። ኋላማ ታልፍና ሳትነግረኝ አንዱንም እኔንም ደብቀህ አንተም ላትጠቀም ኋላማ ታልፍና ሳትነግረኝ አንዱንም እኔንም ደብቀህ አንተም ላትጠቀም እንኳን በግሬደር ቢያፈርሱህ በምንም ሞት ብዬም ላለው ኋላ ላንተ አላዝንም የሚል እንደዚህ ያለ አይደለም። ያው ታልፋለ ያፈርሱዋል ስልጣኔ ሲመጣ ግሬደር ዲኤት እነዚህ መንገድ መስሪባቸው ማሽኖች ናቸውና እሱ በጣም ወደው ነበር። ኤኒዌይ ብዙ ነው ሰረጅም ነው ግጥሙ። ከዛ በኋላ ደግሞ አሁን በጣም ወደው አብሮነት የሚል ግጥም አለኝ። አብሮነት በጣም ዋው ሽሜ ባለፈው በጣም ያው ጎበዝ ተዋናይ ነው። በተዋናይነቱ ሽመልስ አፈራ ማንበብ አለብኝ ብሎ በእነ ተፈራ ፕሮግራም ሬዲዮ ፕሮግራም ላይ ከሀገር ሙዚቃዎች ጋር ተገናኝቶ ምሽት ላይ አንበቦ ብዙ ሰዎች ደወሉልኝና እኔም አነበዋለሁ እሱ ደግሞ በካራክተር እንትን አደረገውና አብሮነት እሷን ስልኬ ላይ ያለ ላነብልሽ ይችላልው ሳትላለች አብሮነት አብሮ እውነት የምትል ነች። አብሮነት አብሮ እውነት ያንድ ዋስ ክፋይ ያንድ ማህፀን ፍሬ ያንድ ቅኔ ሚስጥር ያንድ ብር ዝማሬ የተሰሰር ጸዳል አንድ የሆነ ፍሬ የሚል ነው። ትንሽ anyway አገር ማለት እናት ማለት አገር ማለት እናት ማለት ባንዲራ ናት የወደደ አንስቶ የጠላም አይጥላት። አገር ማለት እናት ማለት ኢትዮጵያ ናት ማንንም በተናጠል ሙሉ የማይሆንባት። አካል ማለት አገር ማለት እናት ማለት ኢትዮጵያ ናት ማንንም በተናጠል ሙሉ የማይሆንባት። አካል ማለት አገር ማለት እናት አካል ማለት አገር ማለት ባንዲራ ናት የወደደ አንስቶ የጠላም አይጥላት። እንደዚህ አይነት ግጥም ነው አብሮነት አብሮ እውነት። እነሱም ረዘም ይላል ትንሽ ነው እየሞክራለሁ ለማለት ነው ገጣሚ አይደለም። ብዙ ገጣሚዎች ስለማቅ ከነሱ አንፃር ነው እንደው በቃ ጋሽ ተበሽን ለጠይቅ ነው ሊመጣ ነው ሲባል ስለ መላኩ አሻግሬ ሳትጠይቂው በፍጹም እንዳትለያይ ብለው ነበር። ለጋሽ መላኩ ምን ታጫውተናለህ? ምን ትለናለህ? ጋሽ መላኩ እንግዲህ እንዳልኩሽ በኢትዮጵያ የኪነ ጥበብ ታሪክ ብዙ ልንናገርላቸው ከሚገቡ ቅድም በሙዚቃው ዘርፍ ጋሽ ተስፋዬ እንዳለን በዛኛው ዘርፍ ጋሽ መላኩ አብይ ሰው ነው። አብይ ማለት ያው ዋነኛ ሰው ነው።
ብዙ ሊባልለት የሚገባ ብዙ ከሚጸጽቱኝ ነገሮች አሁን ቀደም እንዳልሽው አሁን ስለ ጋሽ ተስፋዬ አንድ መጽሐፍ ተጽፏል አለ መጽሐፉም አቻለ ገዛ በላይ ሊባልለት ሊጻፍለት የሚገባ ሰው ነው ጋሽ ተስፋዬ በአንድ መጽሐፍ የምታውቁ የሚል ጋሽ መላኩ ደግሞ ከዛ የበለጠ ያሳዝነኛል እርግጥ ነው ሁላችንም መጠየቅ አለብን አንድ ሰው አስተባብሮ እንደው የተናገራቸው ያላቸውን በኢንተርቪው ከመናገርለት ብናስቀምጥለት እንግዲህ ጋሽ መላኩ ይልሽ እኔ ራስ ቲያትር ስመጣ መጀመሪያ በር ቲያትር ያልኩሽ ማለት ነው እና አንዳንዴ እድለኛ ነኝ ሲጀምር እንግዲህ የጀመርኩት ከነጋሽ መላኩ ጋር ነው ደበበ ጋር ነው እንደውም ቲያትር ቤቱን ለማንተን ለማድረግ ተብሎ ሲራክ ታደሰም ነበረ እና የነበሩት ሰዎች በጣም ትልልቅ ናቸውና ከዛ በተረፈ እንግዲህ የመጀመሪያዎቹ ተዋናይ እነ ንጉሱ ዘውገ ያልኩሽ በጣም ቤስት በቃ ቤስት ምርጥ ከምታያቸው ተዋናይ አንዱ ነው ዓለም ፀሐይ በቀለ ሀና ተረፈ አይን ዓለም ተስፋዬ እነዚህ ጋር ነው ታደሰ ጩክ እነዚህ ጋር ነው የጀመርኩት ብዙም ባይዘገይ ከኔ ቀጥሎ ደግሞ ጥላሁን መጣ እንግዲህ አንድ ላይ ነው የጀመርነው በጊዜ ነው የምቀድመው ያው የጀመርንበት አንድ ነው አጠቃላይ እንግዲህ ራስ ቲያትር ልጆች አሁን ሙዚቃው ምኑም አንድ ላይ እንደጀመርን አስቢ ያኔ ፀሐይ ነው በቃ እንደዚህ ጀመርን እና መጀመሪያ ጋሽ መላኩ እኔ እንደውም ስሙን ሰማው ነበር በሬዲዮ ሰምቼዋለሁ ልጆች ይዘው ጠፋ መላኩ አሻግሬ ምናምን የሚል ነገር ሰምቼ ልጆች ይዘው ክፍለ ሀገር ሄዶ ሰው ከሶ በሬዲዮ ሰምቻለሁ እና እዛ አንድ ቀጭን ሰው ከርባት አድርጎ እንደዚህ ሙሉ ልብስ ለብሶ ሲል አያለሁኝ እኔ ጋሽ መላኩ ሲባል ማስበው ሌላ ገዞፍ ሰው ነው እሱ አይመስለኝም ይሄ ሰው ምንድነው ሲገባ ሲወጣ አይዋሉ ምንድነው በኋላ አንድ ቀን ጋሽ መላኩ ሲሉ ሙሉ ልብስ ነው የሚለብሰው ከርባት አይጣውም ጋሽ መላኩ እንደዛ ነው ሁሉ ጊዜ ሽክላ ነው ጸጉር ደግሞ አፍሮ ነገር ነው የምትመስለው ዞማ ነው ያምርበት ቀስ ብሎ አይደል እና አብረን ነው እንግዲህ በር ቲያትር ላይ እየሰራ ነው ከዛ ጊዜ ጀምሮ ነው ጋሽ መላኩን ማቀው ከዛ ራስ ቲያትር ልክ እንደተጀመረ እሱ አገር ፍቅር ነበር ወሰዱኝ ብሎ ራስ ቲያትር ቀይሩኝ ብሎ ነው የመጣው በራሱ ነው የመጣው በርን ቲያትር ሰራን ከዛ ይቆሰለ ስጋ የራሱ ቲያትር ነበረ በፊት የታየ እዛ አብረን ሰራን ይዞን ክፍለ ሀገር መሄድ ጀመረ በቃ ከጋሽ መላኩ ጋር እና ጋሽ መላኩ አንድ በድፍረት ምን እናገርለት ነገር አለ እኔ ብቻ አይደለም እኔ አበክሬ እናገራለሁ ሬዲዮ ማላነሳው ጊዜ የለም የቲያትር ነገር ከተነሳ ጋሽ መላኩን አነሳዋለሁ እርግጥ ነው እንደኔ ሊያነሱት የሚችሉም ደግሞ እንደ አሁን ጥላሁን ጉክሳ ጋሽ መላኩ ማለት ሰው ሀቅም እንጂ ጋሽ መላኩ በቃ ጥላሁን ማለት ለጋሽ መላኩ ምንም ነገር ለጥላሁን ነበር የሚሰራው በቃ አብሮት አይለይም ነበር አዎ መጀመሪያ ያገኘው እሱ ነበር በነገራችን ላይ ወደ ራስ ቲያትር ጥላሁን ደቤ ነው ጥላሁንን ወደ ራስ ቲያትር እንዲመጣ ያደረገው በር ቲያትርን እየሰራን እያለን ሰው ፈለገና ለጋሽ መላኩ አገር ፍቅር ጥላሁንን ከሰፈር ወስዶ አሰርቶታል እና ያንን ልጅ አገር ፍቅር ያመጣው ልጅ አምጣልኝ ብሎ ወደ ራስ ቲያትር ያመጣው በጋሽ መላኩ በኩል ደቤ ነው በማበኩል በጋሽ መላኩ በኩል በቃ በዛው ነው እንግዲህ እዛው አብረን ያለፉትን 40 ምናምን አመት ያሳለፍነው ማለት ነው 45 46 አመት ያው ቀላል ራስሽን አትክተች እዚህ ልጅ እና ጋሽ መላኩ በሚገርምሽ መልክ የኢትዮጵያ ሕዝብ በዛ ጊዜም የሚባለው ከንጉሱ በላይ ጋሽ መላኩን ያውቃል ይባል ነበር ያልገባበት የኢትዮጵያ ምድር የለም መኪና የማይገባበት ቦታዎች አልባሳት በአህያ እየጫነ ይሄድ ነበር በአህያ ጀርባ አልባሳች ትንሽ እኮ ስንሄድ የሆነች ከተማ ካየ አቁም ይላል መኪና ይቆማል አቁም እርግጠኛ ነኝ ብትቆጥሪ 40 ይሞላም እዛ ከተማ በቃ ለሱ ትልቅ ቦታ ነው እዛች ከተማ ላይ ቲያትር ሳይሰራ ያለው እኔ እንደሱ ታሪክ ይኸውልሽ እንግዲህ ያን ቲያትር ስንሰራ እንሄዳለን
በጋሽ መላኩ ጊዜ አዳራሽ ብሎ ታሪክ አታስቢ አዳራሽ ኖራ አልኖረ ፖሊስ ጣቢያ ካለ ፖሊስ ጣቢያ ግቢ ውስጥ እንሰራለን ብቻ ግቢ ነገር ነው የሚፈልገው ሆቴል ከሆነ ይሄ አዳራሽ ከሌለ ሆቴል ግቢ ውስጥ እንሰራለን እኔ አንድ ጊዜ አዋሽ ተዚለኛል ግቢ ውስጥ እየሰራን አዋሽ 7 ኪሎ 3 ብር ነው እንግዲህ መግቢያ ሰው ቲኬት እየቆረጠ በሆቴሉ መግቢያ ወደ መኝታ ክፍል መግቢያ እዛ ቆመን እኛ ነን ሲነሪ መንገጥመው እኛ ነን አለ የሚሰራ ሰው አንድ ሰው ይኖራል ግን አብረን ነው የምንሸከመው አብረን ነው የምናወርደው ምን ሲነሪ መንገጣጠመው እንደገና በር ላይ ቲኬት እየቆረጥን የምናስገብ ቲኬት ቆራጫለች እየፈተሽን የምናስገባው እኛ ነን ከዛ ነው ገብተሽ ለባብሰሽ እንትን የምትዩና አንዳንዱ ሰው አዛዋይ ስንሰራ እኔ አልጋ ይዣለሁ ይልሻል 3 ብር ለመቁረጥ አልጋ አላስገባም መጥተው አልጋ ያዙ አሉ ጋሽ መላኩ አልጋ ያዙትን እየመረጣቸው አስገቡ ይላል በኋላ ገቡና ቲያትሩ ተጀመረ ገብተው ክፍል 3-4 ሲሆንና መስኮት ከፍተው ቲያትሩ አዘጋል ጋሽ መላኩ እኮ ሳይከፍል ገብተው አይዛ በጣም የሚያስደንቅሽ ግን ምን ያደርግ ነበር መሰለሽ ትዝ ከሚለኝ ነገር አንዱ ነገን እንዴት እንደሚያስብ በ3 ብር ይገባና ሰው ካለቀ በኋላ ልጆች ውጪ ይቀራሉ እነዚህ የሌላቸው አንዳንዶቹ አጋይተን እንግባ ይላሉ ለ3 ለ4 ጋሽ መላኩ ስንለው ይግቡ ይላል አጋይተው እንዳይቀሩ ነው አሁን ማት ደግሞ ውጪ ይቀራሉ የመጨረሻ ካጣራባል አስገቧቸው ይላል ለምን እንደሆነ ታውቂያለሽ በነዛ ጭንቅላት ውስጥ ማን ይቀራል መላኩ አሻግሬ ለዚህ ነው የኢትዮጵያ ከንጉሱ በላይ አንድ ሰው ቲያትር ሳያይ ልክ ከተማ ውስጥ ገባን እንደገባን ሙሉ ልብሱን ይለብስና ይዘራ መጣው እኮ የባለስልጣን ቢሮ ይሄዳል አው መጣው እኮ አላወቀኝ እንዴ መላኩ አሻግሬ እኮ ነኝ ያኔ ሰውየው ይባንናል ከዛ በኋላ ተነስቶ እና ለቲያትር የከፈለው ዋጋ ቲያትርን ኢትዮጵያ ውስጥ ለማስተዋወቅ ያደረገው አላቀም እንደ በጋሽ መላኩ ልክ በኢትዮጵያ የቲያትር ታሪክ አስመራ እኮ ሳባ ስቴዲዮም ውስጥ እኮ የሰራ ሰው ነው አስመራ ሳባ ስቴዲዮም ውስጥ ገንዘብ እኮ ይሄ በጆንያ ያስታነ እስር ቤት ሮቢት የሚባል ቦታ አለ ሮቢት ማለት በኃይለ ሥላሴ ጊዜ ምን ነበር መሰለሽ ይሄ ከፍተኛ ወንጀለኞች የሚታሰሩበት ነውና እዛ ቲያትር አሳያለሁ ብሎ ሄደ እዛ እስረኛ እኮ ነው ጋሽ መላኩ በቃ ምንም ችግር የለም ማለት ካቦች እነዚህ ዋናዎች ስሙኒ ይከፍላሉ ሌላው እስረኛ 10 ሳንቲም ይከፍላል ለዛ እስረኛ እዛ ላሉስ አንቺ በምንድን ነው የሚታሰበው እዛ ሄዶ ለነዛ እስረኞች ቲያትር የሰራ ሰው ነው ጋሽ መላኩ በቃ ቲያትር የተባለ ነገር ሰው ማየት አለበት ብሎ የሚያምን ሰው በጋሽ መላኩ ልክ ነው ያላቀ ለቲያትር ዋጋም ይከፈል አዲስ አበባ ውስጥ እኮ ጋሽ መላኩ አይቀመጥም እዚህ ቲያትሩ ከታየ ግን መጨረሻም ላይ ደግሞ የተጎዳው በቲያትር ነው በጣም የተጎዳው በቲያትር ነው ባቡሩ ሚል ቲያትር ነበረው ይሄ ቲያትር ጋሽ መላኩ ትልቅ ደረጃ ደርስበታል ብሎ የሚያስበው ቲያትር ነው ማለትም ለህዝብም በቃ ትልቅ ይጨምርልኛል ያለው ቲያትር ነውና እኛ ጋር እየሰራ ነው ይያለን 3-4 ጊዜ ሳንሱር ጣሉበት ይሄዳል ይከራከራል ይመጣል አስተካክያለሁ ይላል እርግጥ የመጨረሻው ስራ አንድ ጦት ነው ያው ብሔራዊ ቲያትር የተሰራው ነው እኛ ምን ሰራለን አንተ አክተም በቃ ልምምድ ነው በየቀኑ ልምምድ ነው ከ2 አመት ምናምን በላይ ውስጡ እየታመመጣ ውስጡ እየተጎዳ መጣ በቃ ወደ በፊትም ያው ትንሽ እንትን ነበረው በቃ በዛ ቲያትር እየተጎዳ ሄደ መጨረሻ ላይ ታመመ ትዝ ከሚለኝ ነገር አንዱ በጣም ደስ የሚያለኝ ነገር ምንድነው መሰለሽ ራስ ደስታ ሆስፒታል ተኝቶ የመጨረሻ ቀን እኔ ነበርኩኝ ጥላሁን ነበረ ታሪኩ ምትኩ ነበረ ያው ወንድማችን ጓደኛችን እኛ እሱ ጋር ሆነ እንደዚህ ቁጭ ብለን አንድ ትልቅ ሰው መጣ በዛ ጊዜ እጅግ የከበረ ትልቅ ሰው 85 ዓመተ ምህረት ላይ ነው እኔ ገና የመኪና አደጋ ደርሶብኝ ከሆስፒታል ወጥቼ ጥቂት ጊዜ ነውና
እኛ ሰው መጡ እንደ ወትሮ ሹራብ ነው ያደረጉት ያቺ የመጨረሻ ጊዜያቸው ይመስለኛል ጋሽ መላኩ ተኝቷል ክፍል ውስጥ አንድ አልጋ ነው ያለው እኛ እንደዚህ ቁጭ ብለናል መጡና ጸጉሩን አሻሹት አዩ ጋሽ መላኩ መናገር አይችልም አይናቸው ላይ ፊታቸው ላይ እንባቸው ግጥም አለ አዘኑ እኛን ሳሙን እንደ ልጆቻቸው ስለሚያዩን እና በቃ ሄዱ ከዛ ሲወጡ ከስንታየ ጊዜ በኋላ ወደ አሜሪካ ሄዱ እኚህ ሰው ያን ጊዜ የባህል ሚኒስትር የነበሩ ግርማ ይልማ የተባሉ በኢህአዴግ ጊዜ ብቸኛ ያልታሰሩ ያልተጠየቁ ንጹህ የተባሉ ሚኒስትር እሳቸው ናቸው ሻለቃ ግርማ ይልማ ዲቪ አግኝተው ያቺ የመጨረሻ ቀን ነበረ ጋሽ መላኩን የነበራቸው ፍቅር ያቃሉ እሳቸው የተማሩ ሰው ናቸው ሻለቃ ግርማ ይልማ የስነ ጽሁፍም ሰው ናቸው የኪነ ጥበብ ሰው ናቸው የመጨረሻ ቀን ግን መጣው እንባባ ቀራይ ናቸው ጸጉሩን አሻሽተው መናገር አይችልም እኛንስ ነው ወጡ በስንተኛው ቀን ወደ አሜሪካ ሄዱ እና እስካሁን ፊቴ ላይ ያሉ ፊታቸው እስካሁን ይመጣብኛል እና ምንድነው ልልሽ የፈለኩት ጋሽ መላኩ ስንል የኢትዮጵያን ታሪክ የምናጠና ከሆነ ብዙ ጊዜ የምናገረው ነገር አለ አሁን በዚህኛው ጽንፍ ስትሄጂ እኔ ሁሌ ያነሳዋለሁ ተስፋዬ ገሰሰ ላላነሳው አልችልም በኢትዮጵያ ምናልባት አንዳንድ ሰዎች አሁንም የሚሰሙኝ ካሉ ፕሊስ እናገራለሁ በብዙ መድረክም ላይ ተናግሬያለሁ ሊጠና የሚገባው ነገር አለ ስለ ጋሽ ተስፋዬ ብዙ መድረክም ላይ ተናግሬያለሁ 1950 አንድ ላይ ነው እንግዲህ ንጉሱ ናቸው ጋሽ ተስፋዬን ወደ አሜሪካ ልከው ሁለተኛ ዲግሪ በማስተርስ እንዲማር ያደረጉትና እኔ ምንድነው እከራከርበታለሁ በዚህ ሐሳብ ላይ የመጀመሪያው ኢትዮጵያዊ ሰው ነው ይላሉ እኔ የመጀመሪያው ኢትዮጵያዊ ሰው ሳይሆን ምናልባትም የመጀመሪያው አፍሪካዊ ሰው ነው እናጥና በ1950 ውስጥ አፍሪካውያን መሪዎች ቲያትር ሊያስተምሩ የሚልኩበት ዘመን አይደለም ምናልባትም በዛ ጊዜ ብዙ የአፍሪካ ሀገሮች ነፃ አልወጡም ኢትዮጵያ ንጉስ ግን ያን ጊዜ የመጀመሪያ ዲግሪውን ህግ የሰራ ሰው ቲያትር ሲሰራ አይተው ምንድነው ልትማር የምትፈልገው ሲሉት እሱ አሁንም መጋላቸው አይደለም እኛ የህግ ሰው አናጣም ኢትዮጵያ ውስጥ ቲያትር ያስፈልገናል ሄደ ቲያትር ተማር ብለው ጋሽ ተስፋዬን አሜሪካ ማስተርስ ነው አሜሪካ የተማረው ሁለተኛ ዲግሪውን ነው የተማረው በዛ ዘመን እንደዛ አስበው የሚልክ አፍሪካዊ መሪ ነበር ወይ መጠናት አለበት ምናልባት ጋሽ ተስፋዬ የመጀመሪያው አፍሪካዊም ይሆናል የሚል አርጊውመንት መከራከሪያ አለኝ ብናጠናና ብንወያይበት ደስ ይለኛል በዚህኛው ጽንፍ ደግሞ ስትመጪ በዚህ ያህል የትምህርት ዕውቀት ያልሄደ ሌላ ሰው ማን አለ መላኩ አሻግሬ አለ ጽንፋቸውን ተመልከቺ ይሄ ሄደበትን ጽንፍ የዕውቀት ልኩን ተመልከቺ ሩቅ ነው ሄደው ጋሽ ተስፋዬ በዘመነ ቲያትር ቀዳማይ ሰው ነው ቀዳማይ ነው በቃ በዘመነ ቲያትር ጋሽ ተስፋዬ ቀዳማይ ነው ሁሉም ያምናል በዚህኛው ደግሞ ስትሄጂ ራሱን አሳድጎ ኤሌመንተሪ ትምህርት ቤት ውስጥ እኮ የመዝሙር መምህር ነበር ጋሽ መላኩ የመዝሙር መምህር ነበር እና ያ ሰው በኢትዮጵያ አሁንም ድረስ ጋሽ መላኩ ቢጠና ብዙ ቲያትር የጻፈ መጽሐፍ አይደለም የሱን ቲያትሮች ራሱ ስለሚያዘጋጅ ብዙ ቲያትር ያዘጋጀ እሱ ብቻ አይደለም የሱን ቲያትሮች መሪ ተዋናይ ሆኖ የሚሰራው እሱ ስለሆነ አስቢው ይሄን ሰው እነዚህ ሰዎች የኢትዮጵያ ቲያትር እንዴት ያስባቸዋል ምን አለበት አሁን እንደው በተላልቅ ቦታ ላይ ያሉ ይሄን እድል ያገኙ ሰዎች እነዚህን ሰዎች እንድናስብ ታሪካቸው እንዲሰበሰብ ዶክመንት ቢሆን በቃ ቲያትር ቤቶች ባሉን ደረጃ እንኳን የነዚህ ሰዎችን ታሪክ አሁን ኳስ እነዚህ የእንግሊዝ ኳሶች ምን ያደርጋሉ መሰለሽ አንቺ ወደዛ ክለብ ስትመጪ የቀድሞ ታሪክ እንዲያነቡ ያደርጋሉ በቃ ዛሬ የገባ ተጫዋች ስለ ቀድሞ ታሪክ ይነግርሻል ይሄ ክለብ እኮ ይሄ ታሪክ አለው እንትና በዚህ አልፏል እንትና በዚህ እኛ የለንም እኔ ሁሌም ከመናገርበትም ከመቃጠልበትም ነገር ይሄ ነው ቲያትር ብሔራዊ ቲያትር ስትሄጂ እኮ ስለ አውላቸው ደጀኔ እኮ በቃ አንቺ ከመጀመሪያ ስለ አስናቀች ወርቁ ስለ አስካላመነሽዋ ከመጀመሪያ ስለ ተየሰላም ከመጀመሪያ ራስ ቲያትር ስትመጪ ስለ አይናለም ተስፋዬ ስለ ፀሐይ ዮሐንስ ስለ ጥላሁን ስለ ዓለም ፀሐይ ስለ ንጉሱ የመጀመሪያው እነሱ እኮ ያለፉበት ቤት ነው ማለት አለብሽ እስኪ ስንት ኃላፊዎች ተቀያየሩብን እንዴት ይሄን ታሪክ አይሰሩልንም ቢያንስ ማን ነው መላኩ ተብዬ እኮ መጠየቅ የለብኝም ቲያትር የጀመረ ሰው ገብቶ መላኩ አሻግሬ በኢትዮጵያ ቲያትር ውስጥ
ተስፋዬ ገሰሰ ጸጋዬ ገብረመድህን በቃ ሊለኝ ይገባል እኮ እኔ እኮ አሁን እስኪ ንገረን እየተባልኩኝ ነው ይሄንን እኮ ዶክመንት ሊኖረን ታሪክ ሊኖረን መዝገብ ሊኖረን ይገባል ታሪካቸውንም በልተን ፍሬም ሳንሰጣቸው ዋጋም ሳንሰጣቸው ለቀጣይም ሳናስተላልፍ እኛ በስልጣን ላይ እየተለዋወጥን አለ ገብቶሻል እና እነዚህ ነገሮች ያሙኛል ስለ መላኩ አሻግሬ እኔ እንደውም ካነበቡት ሰዎች ሌላ ብዙ መስማት ነበረብኝ ማን ነው አሁን ስለ የጋሽ ጸጋዬ ያለን እንደው ንገሪኝ ግጥሙን ከማንበብ ውጪ ጸጋዬ ገብረመድህንን አሁን ባለፈው አዲስ አበባ ዩኒቨርሲቲ ያዘጋጀ አንድ ፕሮግራም አይቻለሁ እነሱ ወደ መጽሐፍ ቢቀየሩስ ማዘጋጃ ቤት ስንት ትላልቅ ሰው አልፏል እንደ አባት አይነት ሰው አልፏል እንደ ተሾመ አይነት አንዳርጋቸው አይነት ሰው አልፏል ነፋንቱ ምናምን አሉ የነሱን ታሪክ ምን አለ ሀገር ፍቅር የናብራር እነጋሽ መለኩ እነናበራ ጆሮን ስንት ትላልቅ ሰዎች እነዩኤል ዮሐንስ ቢሰሩት ምን አለ እነኪሮስ አሁን ቢሰሩት ምን አለ እነዚህ ተሰርተው ዶክመንት ቢሆኑ ሐላፊዎች ሲመጡ የመጀመሪያ ስራቸው ታሪክ ማስቀመጥ ቢሆን ምን አለበት ታሪኩን ከማጥፋት እና አንዳንድ ጊዜ ሲጠየቅ አይሽ ታሪክ የማጣትሽ ጉዳይ አይደለም ዶክመንት የማጣትሽ ጉዳይ አይደለም እና በሌላኛው ጽንፍ መላኩ አሻግሬ በዚህኛው ጽንፍ ተስፋዬ ገሰሰ ብለን አናቆምም ስለ ቲያትር ካወራንና የሚገርመኝ ነገር ይሄ በዚህ አሁን ባልከው ዶክመንቴሽን ላይ በጣም ደካሞች ነን ቀድመም እንደው ወደዚህ ከመግባታችን በፊት ስለ ትምህርት ካሪኩለሙ ብናወራ ብዬ በጣም ምጓጓበት ጉዳይ ስለሆነ ይሄ ትውልዳቷል ብዬ ማስበው አሁን አንተ ያልከው ነው በቃ ድልድይ የለንም መሸጋገሪያ የለንም በቃ በቃል ነው ይሄንን እየተረዳን ምን መጣ ጥናቶችም ቢባሉ አይደለም በቂ አለ ለመባል እንኳን የሚያስችል አይነት የለንም በጣም የሚገርመው ትልቁ ያንተ ከልምድ ጀመርክ በጣም ብዙ ቲያትሮች በመስራት ቲያትር ቤት በመቀጠር አብሮ በመስራት ቲያትር ቤቱን በማቋቋም ሆንክና ወደ ኋላ መለስ ብለህ ደግሞ ዲግሪህንም ማስተርስንም ያስክ ሁለቱ ከተማርክ በኋላና ከመማሪያ በፊት ያለው በልምድ የምታውቀውና ትምህርቱ እንዴት ነበር አንተ ነበር እንግዲህ ቀደም እንዳልኩሽ ይዘሻታል አንቺ ነጥቧም ማለት ነው እኔ እዛ ላይ ቆሜ ነበር አክቹአሊ እንዳልኩሽ 9ኛ ክፍል ነበር ያቆምኩትኝ አይደል አሁን ከዛ እኮ ነው የምታስቀጥኝ ያንን ነገር እንግዲህ ሌላ ማስተዋል ውስጥ ከገባሁ በኋላ አሁን መድረኩ ሌላ ስለሆነ ብዬ ነው ግን እግዚአብሔር ታሪኬን ከቀየረው በኋላ ለበለ ከዛ በኋላ ቆም ብዬ ማሰብ ጀመርኩና የተበላሹ ዘመኖች ነበሩኝ ለ27 አመት በየው ትምህርቴን መቀጠል እንዳለብኝ ገባኝ 9ኛ ክፍል እንግዲህ ለመግባት ያው የድሮ የሚኒስትሪ ወረቀት የለኝም ሄጄ ከትምህርት ቢሮ ማውጣት ነበረብኝ የሚኒስትሪ የድሮ ያለፍኩበት እኔ 8ኛ ክፍል እዚህ 6 ኪሎ ሄጄ አወጣሁኝና ምን ልትሆን ነው አለኝ አይ እማራለሁ ስለው ዝም ብሎ እየሳቀ አወጣ የሚከፈለውን ከፈልኩኝና ሄድኩኝ መድኃኒዓለም ትምህርት ቤት ሄድኩት መድኃኒዓለም ትምህርት ቤት ሄድኩኝ እንግዲህ ውሳኔው ከባድ እንደሆነ ይገባኛል አይሽ ድሮ በማር ማንንም አይደለሽም ምንም አይደለሽም ዞር ብሎ የሚያይሽም የለም አሁን እንደው ብዙም ፋይዳ ባይኖረው እንደው ዝም ብሎ 100 ሰው 200 ሰው የሚያቀው ስም ይዘሻል ደበሽ የሚል የግድ ብዙ ሰው ላቀው ቢችል ቢያንስ እንደው አካባቢሽ ላይ 100 እና 150 ሰው አይጠፋምና እንዴ አንተ ያህል ስትሰራ ገና 9ኛ ክፍል እንደሚለኝ አቃለሁኝ ትንሽ እንትን የሚል ነገር አለ ግን ውስጤ የመጣው ነገር እንደግሜ ተናግሬዋለሁ አሁን ልጆች እንደሚመጡ አቃለሁኝ ወደ ትዳር ዓለም ልገባ ነው ምን ያልኩ ነውና ውስጤ አንድ ጥያቄ ተፈጠረ ነገ ልጆቼን ተማሩ በለ ምን ገብቶኝ ነው ተማሩ ማለት የትምህርት ቫልዩ ምን ገባኝ የዋጋው ምን ገባኝ ዋላ እቺ ጥያቄዎች ውስጥ የተመላለሱና አደጉና
ሄድኩኝ መድኃኒዓለም ትምህርት ቤት የሚኒስትሪ ካርዱን አስገባውኝ ደሞ ያለታ ምን እንዳቀበጠኝ አላቀም ሁሌ እናገረዋለሁ ሙሉ ልብስ ለብሻለሁ ከረባታ አስሬያለሁ ምን ዝም ብዬ እንኳን ብሄድ ጥሩ ነበር ጌታ እና ይሄ የሚመዘግቡበት ቀን ነውና ዊንዶው ላይ እንደዚህ መስኮት ውስጥ እየተመዘገበ ስለሆነ ይምተራ ያደረሰና እንደዚህ አስገባውኝ እንዲመዘግበኝ በኋላ የሆነ አይን እንደዚህ ወጥቶ ያየኛል እንደዚህ ከሰረጀ እንትን አለች አይደል እንዴ ያየኛል ደበሽ አዎ ደበሽ ተመስገን አዎ ልትማር ነው አዎ ምንም አላለም ጎንበስ አለና መመዝገብ ጀመረ ጥያቄ ፈጠረብኝ እንዴ 9ኛ ክፍል ገና ሊማር ነው እሱ አዎ እሱ አክብሮቱን ነውና ደግሞ አየኝ እንደዚህ ብሎ ነው የሚያይች በመስኮቷ በኩል ዳልኩሽ ከርባት አርጃለሁ መዘገበኝ እና ሰጠኝ በኋላ ላይ ግን ትምህርቱን ከጀመርኩ በኋላ ለካይ ትምህርት ቤቱ ምክትል ርዕሰ መምህር ነው እሱ በኋላ ግን አናገረኝ ደንግጫለሁ እኮ ያኔ ደበሽ ተመስገን እኮ እንደዚህ ያላሰብኩም ነበርና ምን እንደምናገር ሳይ አላመንኩም ማለት ደበሽ ተመስገን የሚለው ሌላም አለ እንዴ ብዬ ነው ያየሁት እንጂ 9ኛ ክፍል ትመጣለህ አቤት ግን የሚገርምሽ ነገር አንድ ነገር ወሰንኩኝ 9ኛ ክፍል ትምህርት ጀምራለሁ ገባለሁ አሁን ይሄ ደበሽ ነኝ የሚል ነገር ይሄ ገሌ ሊያቀኝ ይችላል በቴሌቪዥን አይቶኛል ምናምን ነገር አይሰራም የኔ ውሳኔ ተማሪ ነኝ ብየወሰንኩኝ አሁን ትምህርት ቤት ስገቢ የመጀመሪያ ቀን ስገባ ነው እኔ ነገሮችን የሰበርኩት የመጀመሪያ ቀን ስገቢ ምናልባት የተማሪ አብሮ ግር ብሎ ሲገባ ደብተር እንደዚህ አርገሽ እንደዚህ ምናምን ነው በቃ ተማሪ ነኝ ተማሪ ሲገባ ከተማሪ ጋር ጠብቄ ሳታ ግር ብሎ ሲገባ እኔም እንደ አንዱ ተማሪ ግር ደብተሬ እንደዚህ ይዤ ክፍል ውስጥ እዚህ እንደዚህ ያለው ወንበር ፊት ወንበር የመጀመሪያው ወንበር እንደዛ ሆኜ ነው ዩኒቨርሲቲ ሁሉ የጨረስኩት ፊት ወንበር ተቀምጬ ነው ይሄ ኋላ እንዳይ ፊት ወንበር አስተማሪ ይገባና ያው 9ኛ ክፍል እንግዲህ ምናምን አስተማሪ መጀመሪያ አይሽም ከተማሪ አይደለም አስተማሪ ይዘና ይጠራረግና ዞር ብሎ ደበሽ አዎ ደበሽ እዚህ ክፍል ነህ እዚህ ክፍል እዛ ከይቆረ ከመጀመሪያ ከ9ኛ ክፍል ጀምሮ እንዳጋጣሚ ደግሞ እኔ ይሄ አዲስ 10ኛ ክፍል ምናምን የሚባል ነገር ተፈጥሮ የለም እንግዲህ ደግሞ አስብ ያን ዘመን ትቼ እዚህ ትውልድ ላይ ገብቻለሁ ከ10ኛ ክፍል የ3 አመት ነው የሚማሩት አይደለ ከዛ በኋላ ነበር አሁን ቀረሱ የ10ኛ ክፍሉ እሱን ወስጄ ጨርሼ እሱን ውጤት ጥሩ መጣ ከዛ ዲፕሎም ነው መማር የምችለው ቀጥታ የትም መግባት አልችልም የት ልማር ብዬ ሳስብ አዲስ አበባ ንግድና ቴክኖሎጂ ኮሌጅ የሚላል እዛ ሄድኩኝና በቃ መማር ስለሆነ የምፈልገው አሁን ከቲያትር ጋር ምን ያገናኘዋል በነገራችን ላይ ፈልጌ ሄድኩት ሌላ ነበርና የትምህርት ቤቱ እንትን እኛ ነን ስኮላር የምናሰጥህ አንተ እዚህ ከመጣህና ከተማርክ ብሎ እና ምን ልማር ነው የምፈልገው እኮ እንደዚህ ነው ስለ አይደለም አሁን ያለን የአካውንቲንግን ተማር እሱ ከዛ በኋላ እሺ ብዬ አካውንቲንግ ዲፕሎማ አልተማርኩ ምን እኮ ነው እስካሁን ምንም አልተማርኩበትም አሁን ዲፕሎማ ቤት አለ እሷን ዲፕሎማ ያዝኩኝ ከዛ በኋላ 10 አይደለ የወሰድኩት ዲፕሎማ አለኝ አሁን ከዲፕሎሙ ጋር ዩኒቨርሲቲ መግባት እንደምችል አውቃለሁ ግን አንድ የጎደለች ነገር አለች የኔ ዘመን ሰዎች ማትሪክ ወስደዋል እኔ ማትሪክ ሳልወስድ እንዴት ሆኑ በቃ አሁን እንትኑ ለልዋዝ ስለዚህ ተመዝግቤ እንደገና ማትሪክ ወሰድኩ እሺ አሁን ይኸውልሽ ይሄ ዲፕሎም 10ኛ ክፍል ዲፕሎሙ ዩኒቨርሲቲ ያስገባኛል ግን ማትሪክ አልወሰድኩኝ በቃ ይሄ ጓደኞቼ ማትሪክ ወስደዋል ዩኒቨርሲቲ የገቡት ምን ያሉት ይደቁ ምን ይሉ ብቻ 12 ማትሪክ ምናምን የሚባል ነገር ማትሪክ ወሰድኩኝ ራስ ፍቃድ ሄደ ማትሪክ ተመዝግቤ ማትሪክ ወሰድኩኝ ማትሪክ አለፍኩኝ አሁን በሁሉም ያስገባኛል ዩኒቨርሲቲ ምንም ችግር የለብኝም እንደገና ደግሞ ይሄ ምንድነው የሚሉት ይሄ በቃት ማረጋገጫ ይሄ ደረጃ ምናምን እንትን የሚሉት እዛ ሄጄ ተፈተንኩኝ እሱንም አለፍኩ እሱ ብቻ አይደለም ይሄ አሰልጣኝ የሚባል አለ አሰሰሩ የሚባል ነው እሱንም ወሰድኩኝ ኮርስ እሱንም
አሁን በስቷል አሁን የትም እንደፈለኩ መግባት እችላለሁ በቃ ቢያንስ ቁጭቶቼ ሁሉ ተጠቃለለ ከዛ አዲስ አበባ ዩኒቨርሲቲ ገባሁ አዲስ አበባ ዩኒቨርሲቲ ያው ቲያትር ተማርኩኝ ጥሩነቱ ድሮም እነዚህ ከተማሩት ሰዎች ብዙ ሰማለሁ የሚያገዘኝ እሱ ነበር ብዙ ሰማለሁ ደፋርም ነኝ እንደሚያቀም ሰው እናገር ነበር የሰማሁትን እና ግን ምንድነው ዩኒቨርሲቲ ስገባ ትልቅ የጠቀመኝ ነገር ምንድነው ብዙ ነገር ቀድሜ ተምሬያቸው በመስማትም በምንም ተምሬያቸው ወይም በማየትም ከሌሎች ከዩኒቨርሲቲ ከወጡ ጓደኞቼ ምክንያቱም እስከ ከ70 ጀምሮ 73 የመጀመሪያ ተመራቂ ጀምሮ ጓደኞቼ ሆነዋል ብዙ አብረን ሰርተናል እንደውም እኔ ቀደም ነበር ቲያትር ለማስተካከልም ምንም ለማለት ታዩ እሱን በጣም ቀደም ነበርና ክላሲክ ፕሌዎችን አስተካክያለሁ ምንም እኮ ነው አንዳንዴ እንደው እግዚአብሔር ነው እኔ እኮ ምን አውቄ ነው አላቀውም አሁን አላቀውም ደመነፍስ ይሆን አላቀም እና ግን ዩኒቨርሲቲ ስገባ አንድ ነገር መቼም ትልቅ የትምህርት ተቋም ነውና ያተረፍኩት ነገር ሁለት ነገር ነው አንድ እንደ ትምህርት ተቋም አልጠቀመኝም ልል አልችልም ጠቅሞኛል ብዙ ያላወቅኳቸው ነገሮች ተምሬያለሁ ሁለተኛ ደግሞ ቀድሞ አቃቸው የነበሩ ነገሮችን እርግጠኛነታቸው ትክክል ነው ለካ ሳይንሱም እንደዚህ ነው የሚለውን እንዲዝ አርገኝ በሁለት ነገር ተጠቀመኝ አንድ የማቀውን እንዳስረግጥ ያልሆነም ነገር ካለ እንድጥል አድርጎኛል ሁለተኛ ደግሞ ያው ተጨማሪም ነገር አስተምሮኛል ትምህርት ተቋም ነውና ከዛ በኋላ እንግዲህ ከቲያትሩ በኋላ በመሰረቱ እውነት ለመናገር ቲያትር ሌላ ነገር ነበር መማር የፈለኩትኝ ጓደኛዬ ነው በቃ እንደው መማር አለብን ብሎ እንትን ያለኝ ጥላሁን ነው መማር አለብን ብሎ እንትን ያለኝ ግን ዩኒቨርሲቲም ስገባ ግን ለሱም የነገርኩት አሁን እዚህ ስንገባ ደበሽ ተመስገን ብሎ የለም ጥላሁን ጎክሳ ብሎ የለም ተማሪ ነን በቃ ልጆቹ ክላስሜት ናቸው ጓደኛ ናቸው ተማሪ ከመጀመሪያ በነገራችን ላይ አሁን በጣም አከብራቸው ወዳቸዋለሁ ዩኒቨርሲቲ መምህራኖቼንና አንዳቸውንም ነገም አልመጣ ከሆነ እንደ ትላንትና አስቀድሜ ከነገ ወዲያ አልመጣም ብዬ ሁሉም ስልክ አለኝ ደውዬ አስቀድሜ ነግሬ እንጂ አርፍጄም አልገባም ሳላስፈቅድም አልቀርም ከመጣው ደግሞ ወደዚህም አላይም ፊት ነው የምቀመጠው ከኔም የሚያየለም እኔም የማየው የለም ፊት ወንበር ላይ ጨረስኩ እንዳጋጣሚ ደግሞ እግዚአብሔር ረዳኝና በሊደርሺፕ ሁለተኛ ዲግሪ እንደዚሁ እድሉን አገኘው እሷንም ፊት ወንበር ላይ ቁጭ ብዬ ፊት ወንበር ወዳለሁ በቃ እዛው ኮንሰንትሬት ለማለት እሷንም ተማርኩ አሁን ልጆቼ ተማሩ ለማለት ቢያንስ በደንብ ባው በመተው ተማሩ ለማለት ያገዘኛልና በዚህ መልክ ነው እንግዲህ በጣም ብዙ ነው የተማርኩበት እኔም ተመልካቾቻችንም እንደዛው ብዙ ነገር እንደሚወስዱ እርግጠኛ ነኝ እናንተ በደንብ ኃላፊነታችሁን ተወጣጣችኋል ብዬ አስባለሁ እንዲያውም ቀደም ሲል እየጠየቅኩ ነበር አሁን ላይ ምን ስራዎች ታስባለ ዝግጅቶች ላይ ለምን አጣሚ አትመጣም ወይ ያልኩ ነበር በወቅቱ በጣም ብዙ ዋጋ ከፍላችሁ ጉዳዩን አቆይታችሁታል ብዬ አስባለሁ ብዙ የሚጋፋችሁ ኃይላችሁን የሚያደክሙት ብዙ ነገር እንደነበረ እንደው በማዳመጥም በንግግርም ሰምቻለሁና አሁን ላይ ከዚህ ትውልድ ምን ትጠብቃላችሁ ከናንተ ጋር የሚያያይዘው ድልድይ ቢፈጠር ሙያው ላይ ምን አይነት ለውጥ ማምጣት እንችላለን ያለውን ነገር እንደው እንደ ሀገር ጥበብ ሀገር ያሳድጋል ስለሚባል ስለሱ ምን ታስባለህ ይሄ መሰረታዊ ጥያቄ ነው የቀደሙ ታሪክ ነው ያለፍንበት ነው ሁሉ ጊዜ በጥያቄ ውስጥ ከባዱ ነገር ምን መደረግ አለበት የሚለው ነው እሱ ከባድ ጥያቄ ነው ሀገርን መመለስ ያለባት እሱ ነው ሌላው እኮ ታሪክ ነው ምን መደረግ አለበት ነው እንግዲህ በዓሉ ግርማ ያው ታውቂዋለሽ ሁለት ነገር በጣም ይገርመኛል በጣም ስለሱ መቼም ብዙ ማውራት እንችላለንና ደራሲው የሚል መጽሐፍ ላይ ይመስለኛል ሁለት ሐሳቦች አሉት አልፎ አልፎ በሬዲዮም ስለማነሳቸው እነዚህን ሐሳቦች እና
ስለ ኪነ ጥበብ ይናገራል። በየትኛው እንደምጀምርልሽ አላውቅም። በፖዚቲቭ ወይ በአዎንታዊ ወይ በአዎንታዊ ሊጀምር ግድ የለም። ኪነ ጥበብ ይላል። ኪነ ጥበብ ዋነኛ ዓላማዋ መጋረጃዋን ከፍታ ጸዳላዋን ማሳየት ነው ይላል። ዋነኛው ዓላማዋ መጋረጃዋን ከፍታ ጸዳላዋን ማሳየት ነው ይላል። ጸዳል ማለት በአማርኛ መዝገበ ቃላት ስትፈቺው ብርሃን ወይም የብርሃን ፍንጣቂ ማለት ነው። ውበትም ልትዩ ትችያለሽ። የኪነ ጥበብ ዓላማ ምንድነው? ጸዳላዋን ማሳየት ነው። ሌላ ነገር የላትም። ሌላ ተልእኮ የላትም። ስለዚህ አሁን ያለን ኪነ ጥበብ መጋረጃዋን ከፍታ ጸዳሏን የምታሳየን ነች። ካልሆነች ለምን ነው? እና ምን መደረግ አለበት ነው? አበይት ባህሪዋ አበይት ነገሯ የኪነ ጥበብ ምንድነው? መጋረጃዋን ከፍታ ጸዳሏን ማሳየት ነው። ይሄ በፊልም ሊሆን ይችላል፣ በስነ ጽሁፍ ሊሆን ይችላል፣ በቲያትር ሊሆን ይችላል። የኪነ ጥበብ አብይ ዓላማ ግን ጸዳሏን ያንን ያላሳየሽ ቀን ምን ትሆናለች ማለት ነው? አዎ ቁንጅናዋ ያልታየላት ሴት ማን ያደንቃታል? ማን ያቃታል? ዝም ብላ ተሸፋፍና ብትመጣ ምን ማን ያቃታል? ወይም ደግሞ ዝም ብላ ያን ቁንጅናዋን መጠበቅ ትታ እንዲህ አመሰቃቅላ ብትመጣ ባየናት ምናልባት እንግዲህ ያንን ጸዳል ለማየት መታጠብ አለባት። ሌላው ይሄ ያስፈራኛል ያባባሉ የኪነ ጥበብ ሰው ይላል። ይሄ እንግዲህ መጽሐፍ ላይ ነው፣ ደራሲው የሚለው መጽሐፉ ላይ ነው ያነቡት። የኪነ ጥበብ ሰው መገንባት ሲያቅተው ማፍረስ ይጀምራል ይላል። እንግዲህ ባሉ ግርማ ነው፣ እኔ አይደለሁም ያልኩት። የኪነ ጥበብ ሰው መገንባት ሲያቅተው ማፍረስ ይጀምራል። እንግዲህ መገንባት አቅቶን ማፍረሱን ተያይዘነው አላውቅም። ግን ከብርሃኑ ዘሪው ከባሉ ግርማ ጋራ በዚህ ሐሳብ እስማማለሁ። የኪነ ጥበብ ሰው መገንባት ሲያቅተው ምን ያደርጋል? ማፍረስ ይጀምራል። እሺ ዋነኛ ተግባሩ ምን ነበር ማለት ነው? መገንባት ነበር ማለት ነው። ማፍረስ ቀጥሎ እኮ ነው የመጣው አይደለ? ስለዚህ ይሄ የኪነ ጥበብ ሰው መገንባት አቅቶት ማፍረስ ጀምሯል። ሁለቱን አንድ ላይ ስናያይዘው መልስ የምናገኝ ይመስለኛል። ስለዚህ አሁን ስለ ኪነ ጥበብ ሰው ነው ያወራው፣ ስለ ህዝብ አይደለም ያወራው። ማየት ያለበት የኪነ ጥበቡ ሰው ነው። እርግጥ አንዳንድ ጊዜ አንዳንድ ልጆችን ወላጅ ያሞላቀቅና ነገ ማትመልሽው ውስጥ ይገባብሻል ልጅሽ። ለዚህ አይደለም የእግዚአብሔር ቃል እንኳን ምን ይላል? ልጅህ በሚሄድበት መንገድ ምራው፣ ነገ ከዚያ ፈቀቅ አይልም ይላል። ልጅህ በሚሄድበት መንገድ ምራው፣ ነገ ከዚያ ፈቀቅ። እንግዲህ ያሞላቀቅነው ልጅ ግን ምን ሊሆን እንደሚችል መገመት ይቻላል። ምናልባት ህዝባችን በፍቅር አቆላምጦ እንደው የሰጠነውን አይዞ በርታ ቆንጆ ምን እያለ ተቀብሎን ማረም ሲገባው ሳያርመን ኖ ማለት ሲገባው ኖ ሳይለን የሰጠነውን ሁሉ እየተቀበለ ሄዶ አሁን መጨረሻ ላይ እኛም ወደማንመለስበት እሱም እኛን ሊያስተካክል ወደማይችልበት ደረጃ ደርሰናል። ይሄንንም እፈራለሁ። ተጠያቂ ነው ብዬ አስባለሁ። አይሽ በልጁ ባህሪ ወላጅ ተጠያቂ እንደሚሆነው ወላጅ ብቻ አይደለም ተጠያቂ፣ እንግዲህ ልጁም ደግሞ ስለዚህ እኛም ደግሞ ቅድም እንዳልኩሽ መገንባት ሲያቅተን ማፍረስ ጀምረን ይሆን? ጸዳል ማሳየት ሲገባን ጸዳላችንን ማሳየት አልቻልን ይሆን? ብርሃን መሆን አልቻልን ይሆን? ስለዚህ ይሄ ከፍተኛ ጥናት ይፈልጋል። የአንድ ጀንበር መልስ አይሆንም። ብልሽቱ በአንድ ጀንበር ስላልመጣ አምናለሁ አንድ ቀን ለውጥ ይመጣል። እኔ በጣም ኦፕቲሚስት ነኝ። ነገ መልካም ይሆናል ነው። ንግግሮች ሁሉ ሲጠቃለሉ ነገ መልካም ይሆናል ነው። ሁሉ ጊዜ ሲጨርስ በዚህ ነው። ሬዲዮም ላይ ነገ ለኢትዮጵያ መልካም ይሆናል ብዬ ነው የምጨርሰው። እና ነገ መልካም እንደሚሆን አውቃለሁ፣ ግን ዋጋ ያስከፍላል። አሁን እየተከፈለ ያለው ዋጋ አለ። ሰው ያልተረዳው ያለ ይመስልሻል? እንደው አበዛህብኝ አጥበይኝና
የመጽሐፍ ቅዱስ ቃል ብነግርሽ ማንንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል። አሁን እቺ ኪነ ጥበብ የቆመች መስሏታል። አይሽ የቆመ ቢመስለው አሁን ዛፍ ስታዩ ግዙፍ ሆኖ ታያለሽ። ውስጡ ግን ምስጥ የበላው አንድ ቀን ስትመለሺ ዛፍ ብሎ ወድቆ ታገኛለሽ። ለዚህ ነው ማንንም የቆመ ቢመስለው እንዳይወድቅ። አሁን እቺ የኪነ ጥበብ ሰው እንደው ፊልሙም ቲያትሩ ምኑ ሲባል ተለብሶ የተለያዩ ሴሬሞኒዎች ሲታዩ ግብዣው ምናምን ኪነ ጥበብ እንትን አለ ምናምን ሲባል ያለ ይመስላል። ማንንም የቆመ ቢመስለው እንዳይወድቅ የኢትዮጵያ ኪነ ጥበብ ይሄንን መስማት አለባት። ያለች እየመሰላት ነው። ግን አንቺ ልጅ ነገ መልካም ይሆናል በሚለው ነገ መልካም ይሆናል። እውነት ነው። በዚህ በጣም አምናለሁ። አዎ ደበሺ በእውነት አክብረህን ስለመጣ ይሄን የመሰለ ቆንጆ ጨዋታ ስለተጫወትን በጣም ደስ ብሎኛል። በተመልካቾቻችን በካስማ ቴብል ፕሮግራምም ስም ይሄው እጅግ በጣም አድርገን እናመሰግናለን። እኔም እግዚአብሔር ያክብርልኝ እንዲህ እንጨዋወት እድል ስለሰጣችሁኝ እኔንም እድል ሰጣችሁኝና የውስጤንም እንድናገር ማለትም የፍቅሬን እንድናገር እድል ስለሰጣችሁ ሌላውና ትልቁ ነገር ደግሞ አንተ ጋር እንደው ፍሬ ያለው ነገር ይኖራል ብላችሁ አስባችሁ እንግዲህ ፍሬ ይኖር አላውቅም ግን እናንተ ግን ይሄን አስባችሁ ዋጋ ያለው ነገር ፍሬ ያለው ነገር ይገኛል ብላችሁ ስለጋበዛችሁኝ በእውነት እግዚአብሔር ያክብርልኝ። ደበሺ በመጨረሻ እንደው ሳልለው ቀረው የምትለው ወይ ማመስገን የምትፈልገው ሰው ካለ እባክህ። ምንም አላመሰግነው አለ መጀመሪያ የሚገርምሽ ትልቁ ሀብቴ እሱ ሳይሆን ይቀራል። በጣም ወደዋለሁ። በጣም ምንም አላመሰግናችኋላችሁ እናንተ ቅዱሳን እናንተ ኢትዮጵያውያን እውነት በኢትዮጵያ ውስጥ በተደረጉ ጥፋቶችም ልማቶች ውስጥ ነፍስ ካወቅኩበት ጊዜ ጀምሮ አብሬ ተጋሪያችሁ ነኝ። በእኔ መልካም ውስጥ ደግሞ እናንተ የሌላችሁበት መልካምነት የለም። በእኔ ዛሬ ደበሽነት ውስጥ እናንተ የሌላችሁበት በጎ ነገር የለም። ይሄ ጋር በጎ ካለ የእናንተ በጎነት አለ። ስለዚህ እናንተ የሀገሬ ሰዎች በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ነገ ለኢትዮጵያ መልካም ይሆናል። እግዚአብሔር ኢትዮጵያን ሕዝቦቿን ይባርክ። አሜን። ስትከታተሉ የቆያችሁት ካስማ ቴብል ፕሮግራማችንን ነበር። ይሄን የመሰለ ደመቅ ያለ ቆይታ ከሁለገቡ የኪነ ጥበብ ሰው ከደበሽ ተመስገን ጋር ነበረ። እሱን በእናንተ ስም እጅግ አድርገን በጣም እናመሰግናለን። እስከ ቀጣይ ሳምንት ድረስ ሰላም ቆዩልን። ከዛ በፊት ግን ሁልጊዜ እንደምንለው በካስማ ቴብል ህይወት የማትደገም ስጦታ ናት፣ ከልብ እንኑራት እንላለን። መልካም ጊዜ። Thank you.